ጉባኤ የተከበሩ አቶ ለማ ገዙሜ የደቡብ ብሔር ብሔረሰቦች ህዝቦች ክልላዊ መንግስት ብሔረሰቦች ዋና አፈ ጉባኤ ብሔረሰቦች ምክር ቤት ዋና አፈ ጉባኤ የተከበራችሁ ከሁሉም የክልላችን ዞኖች ልዩ ወረዳና የሐዋሳ ከተማ አስተዳደር ጥሪ ተደርጎላችሁ በዛሬው መድረክ ለመሳተፍ እዚህ የተገኛችሁ እንግዶቻችን እንኳን በደህና መጣችሁ ለማለት እወዳለሁ። የጌዲዮ ዞን በደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ከሚገኙ ዞኖች አንዱ ሲሆን የዞናችን ህዝብ በዋናነት በቋሚ ሰብሎች፣ በቡና፣ በእንሰት እንዲሁም በተለያዩ ፍራፍሬና አትክልት ምርቶች በተጨማሪም ጥራጥሬና የተለያዩ ሰብሎችን በማምረት ለአካባቢ፣ ለክልል እንዲሁም ለሀገር አቀፍ ገበያዎች የሚያቀርብ ታታሪ አርሶ አደር ያለበት አካባቢ ነው። እንዲሁም ደግሞ በዓለም አቀፍ ደረጃ እጅግ በጣም ልዩ ማራኪ ልዩና የራሱ የሆነ ብራንድ ያለው የይርጋ ጨፌ ቡና አምራች አካባቢ ነው። የጌዲዮ ዞን ከሌሎች አካባቢዎች ለየት የሚያደርገው ሶስቱንም አይነት መስህቦች መገኛ መሆኑ ነው። በተለይ የበርካታ መስህቦች ባለቤት ከመሆኑም ባለፈ በአፍሪካ በተለይ ደግሞ በምስራቅ አፍሪካ እጅግ በብዛቱ በአይነቱ ልዩ የሆነ የትክል ድንጋዮች መገኛ ነው። እነዚህ ትክል ድንጋዮች ቱቱፈላ፣ ቱቲቲ፣ ሰዴ፣ ወቸማ፣ የኦዶላ ወቸማ የድንጋይ ላይ ስዕል የሚገኙበት ለቱሪስት መስህቦች በዋናነት ለሀገራችንም ለዞናችንም ለክልላችንም ገቢ በማስገኘት የሚታወቁ ሀብቶች ያሉበት ዞን ስለሆነ ይህንን ዞን መታችሁ እንድትጎበኙ በዚሁ አጋጣሚ ጥሬን አስተላልፋለሁ። የተከበራችሁ የዛሬው የምክክሩ መድረክ ተሳታፊዎች፣ ምክር ቤት ከፍተኛ የፖለቲካ ስልጣን ባለቤትና የህግ አውጪው አካል ተልዕኮ የህብረተሰቡንም ማህበራዊና ፖለቲካዊ ኢኮኖሚያዊ እድገት በማፋጠን ጠቀሜታ ያላቸውን ህጎች ማውጣት አፈጻጸማቸውንም መከታተልና መቆጣጠር ቁርጠኛ የአስፈጻሚ እና የዳኝነት አካላትንም በነቃ የህዝብ ተሳትፎ በማዋቀርና በማደራጀት የዜጎችን መብቶችና ነፃነቶችንም ማስከበር እንዲሁም መልካም አስተዳደር እንዲሰፍን ማድረግ ትልቁ ኃላፊነቱ ነው። ባለንበት ወቅትም እንደ ሀገር የተጀመረውን ለውጥ በማስቀጠልም ምክር ቤቶች የራሳቸውን ሚና በመወጣት ከፍተኛ አስተዋጽኦ ያደርጋሉ የሚል እምነት አለኝ። ይህ የምክክር መድረክ የተሰጣችሁን ህገ መንግስታዊ ኃላፊነቶችን በተሻለ መንገድ ለመወጣት እንዲያስችል የምትመካከሩበት፣ የምትነጋገሩበት፣ የተሻለ አቅም የምትገነቡበት መድረክ እንደሚሆን አምናለሁ። በቆይታችሁም እጅግ የተሻለ ቆይታ እንደሚሆንና ደስተኛ እንደምትሆኑ በሙሉ እምነት ይኖረኛል። ከዛም ባለፈ በውይይታችሁ የተሻለ በተለይ ደግሞ በአሁኑ ወቅት እንደ ሀገር የያዝነውን ለውጥ ከማስቀጠልም ባለፈ በክልላችን ውስጥ ያሉ መሰረታዊ የሚባሉ ጉዳዮች ላይም በመወያየት ምክር ቤቶች የተሰጣቸውን ተልዕኮ ሊያሳኩ በሚችሉበት ደረጃ እስከ ታች ያሉ ምክር ቤቶችንም ደግሞ በማብቃት ደረጃ ውጤት ሊያመጣ የሚችል ውይይት ታደርጋላችሁ የሚል ተስፋ አለኝ። በቆይታችሁ የተሻለ ጊዜ እንዲሆንላችሁ እመኛለሁ። በድጋሚ እጅግ ወደምንወዳት ወደ ዞናችን በመምጣታችሁ ደስ ብሎናል። እንኳን በደህና መጣችሁ፣ እንኳን በሰላም መጣችሁ ላለው አመሰግናለሁ። ለማ ገዙሜ የደቡብ ብሔር ብሔረሰቦች ህዝቦች ክልል ብሔረሰቦች ምክር ቤት አፈ ጉባኤ፣ የተከበሩ አቶ ገዙ አሰፋ በምክትል ማዕረግ የጌዲዮ ዞን ዋና አስተዳዳሪ፣ የተከበራችሁ የክልል የዞን የሐዋሳ ከተማ የልዩ ወረዳ ምክር ቤቶችና የብሔረሰቦች ምክር ቤት የጋራ የምክክር መድረክ ተሳታፊዎች እንዲሁም ጥሪ የተደረገላችሁ እንግዶች ለ16ኛው ዙር የጋራ የምክክር መድረክ ቀን በሰላም አደረሳችሁ አደረሰን በማለት በግሌና በምክር ቤቱ ስም የተሰማኝን ልባዊ ደስታ ለመግለጽ እወዳለሁ። በህገ መንግስቱ ለክልል ምክር ቤት በተሰጠው ስልጣንና ተግባር መሰረት ባለፉት ዓመታት ዘርፈ ብዙ ስራዎች ሲፈጸሙ መቆየቱ የሚታወስ ሲሆን ከዚህ ውስጥ አንዱ በሆነው የምክር ቤቶች የጋራ ምክክር መድረክ በየደረጃው ካሉ ምክር ቤቶች ጋር በመሆን መልካም ልምዶችን በመማማርና በመለዋወጥ እንዲሁም የልማት ስራዎችንም በመስክ ጉብኝት በማድረግ የነበረው አስተዋጽኦ ከፍተኛ ነው። በመሆኑም በየደረጃው ያሉ ምክር ቤቶች የህግ የማውጣት
የወጡ ሕጎች በተገቢው እንዲፈጸሙና መፈጸማቸውን ከህዝቦች ተጠቃሚነት አንጻር ጠንካራ የክትትልና የቁጥጥር ስርዓት በመዘርጋትና ጠንካራ የክትትልና የቁጥጥር ስራዎች ሲሰሩ ቆይተዋል። ይሁንና ከጥቂት ዓመታት ወዲህ በሀገራችን ውስጥ ከቅርብ ጊዜ ወዲህ በክልላችን ውስጥም የህዝባችን የልማት የዲሞክራሲ ስርዓት ግንባታና የመልካም አስተዳደር ጥያቄዎችን ይዞ በቁጣ በሚገልጽበት ምዕራፍ ላይ በመሆናችን በመጣንበት መንገድ ብቻ መሄድ ብንፈልግ እንኳን ወቅቱ የማይፈቅድ ስለሆነ በምክክር መድረካችንም ላይ ተገቢውን ክብደት በመስጠት ለቀጣይ ጠንካራ በህገ መንግስቱ የተጣለብንን ኃላፊነት ካለምንም ቅድመ ሁኔታ መፈጸም የሚጠይቅበት ወቅት ላይ መሆናችንን ለአፍታም ሳንዘናጋ ለተግባራዊነቱ ርብርብ ማድረግ ይጠበቅብናል። በሌላ መልኩ አሁን የሁለተኛው የእድገትና ትራንስፎርሜሽን እቅድ ዘመን 4ኛ ዓመት ላይ እንገኛለን። የያዝናቸውን የልማት የዲሞክራሲ ስርዓት ግንባታ እንዲሁም የመልካም አስተዳደር እቅዶችን በተሳካ ሁኔታ እንዲፈጸሙ መፈጸም የሚችለው የተረጋጋ ሰላም ሲኖር ብቻ እንደሆነ ለውይይት የሚቀርብ አይደለም። ይሁንና በክልላችን ባሳለፍናቸው ወራትና አሁንም የዜጎች መፈናቀልና በተለያዩ ምክንያቶች የሚፈጠሩ ግጭቶች ተበራክተዋል። ስለሆነም የምክክር መድረክ ተካፋዮች ምክር ቤቶች የህዝብ ሉዓላዊ ስልጣን መገለጫነታቸውን በተግባር በየአካባቢያችን የሚፈጠሩ ግጭቶችን በነበሩን ኢትዮጵያዊ እሴቶች ማለትም በአገር የሽምግልና የሃይማኖት አባቶች አስተምሮት በመታገዝ ዜጎች ጥያቄዎቻቸውን ሰላማዊና ዴሞክራሲያዊ በሆነ መንገድ ህጋዊና ህገ መንግስታዊ እንዲሆን ኃላፊነታችንን ከመቼውም ጊዜ በላይ መወጣት ይጠበቅብናል። ስለሆነም ምክር ቤታችን የዲሞክራሲ ተቋማት ዋነኛ ተምሳሌት ናቸው ሲባል ዴሞክራሲ ያለ ህግ የበላይነት ሊተገበር አይቻልምና ከሰሞኑም በፌዴራል መንግስት በኩል የተጀመሩ በከፍተኛ የመንግስትና የህዝብ ሀብት በመመዝበር በሙስና ወንጀል የተጠረጠሩ ግለሰቦችንና በዜጎች ላይ አሰቃቂና ጸያፍ የሰብአዊ መብት ጥሰት የፈጸሙ ግለሰቦችን በመያዝ እየተወሰደ ያለው እርምጃ እንደ ክልል ምክር ቤት ከፍተኛ ድጋፍና አድናቆት አለን። ይህንን ተከትሎ በሁሉም አካባቢዎች ላይ ጠቅላይ ሚኒስትራችን እንደገለጹት ሌባ ብሔር የለውም የሚለውን ተግባራዊ እንዲሆን እንደ ምክር ቤት ኃላፊነታችንን እንድንወጣ መልእክቴንና እምነቴ የጸና መሆኑን ለመግለጽ እፈልጋለሁ። የተከበራችሁ የጋራ የምክክር መድረክ ተሳታፊዎች፣ በ16ኛው ዙር የጋራ የምክክር መድረክ ላይ በሚከተሉት አጀንዳዎች ማለትም የ15ኛው ዙር የጋራ የምክክር መድረክ ረቂቅ ቃለ ጉባኤ ቀርቦ በመመርመር በማጽደቅ በምክር ቤቶች ህግ አወጣጥና የክትትልና ቁጥጥር ስልቶች አፈጻጸም ላይ የሚቀርቡ የዳሰሳ ጥናቶችን በመወያየት የክልሉ ምክር ቤት የ2010 በጀት ዓመት የእቅድ አፈጻጸምና የ2011 ጠቋሚ እቅድ እንዲሁም የዞኖች የልዩ ወረዳዎች የእቅድ አፈጻጸም በቀርቦ በጥልቀት ውይይት እንደሚደረግና ጉባኤውም በዚህ ጉዳይ ላይ በስፋት በጥልቀት ተወያይቶ መክሮ የጋራ መግባባት ላይ እንደሚደርስ ባለሙሉ ተስፋ ነኝ። በመጨረሻ የምክክር መድረኩ የተሳካ እንዲሆን የደገፉንን የጌዲዮ ዞን አስተዳደር፣ የጌዲዮ ዞን ምክር ቤት እንዲሁም የክልል ምክር ቤት የክልሉ ብሔረሰቦች ምክር ቤትና በምክር ቤታችን ውስጥ ያሉ አመራሮች፣ ባለሙያዎች ላደረጉት ከፍተኛ አስተዋጽኦ በግሌና በክልሉ ምክር ቤት ስም የላቀ ምስጋናዬን እያቀረብኩኝ በሚቀጥሉት 3 ቀናት በጌዲዮ ዞን ውብ በሆነችው በዲላ ከተማ የሚኖረን ቆይታ የተከበሩ አፈጉባኤና የተከበሩ የዞኑ አስተዳዳሪ በገለጹት ልክና ከዛ በላይ ያማረ ውጤታማ ውይይት አድርገን ተስማምተን የምንወጣበት ጊዜ እንደሚሆን ተስፋ አለኝ። አመሰግናለሁ።
ረባው ላይ አንዳንዱ አካባቢ የከፋ ችግር ሳይኖርም እኔ ክፍተት ያለባቸው ዞኖች እንዳሉ ነው ከጉባኤ አፈጻጸም አንፃር ይሄ ማስተካከል ያለበት ነው። በእርግጥ የታወቁ አካባቢዎች አሉ። ከዚህም ውጪ ጉባኤ ማካሄድ የሚከለክል ሁኔታ በሌለበትም ሁኔታ እኔ ክፍተቶች አሉ። ጉባኤ እንግዲህ በምክር ቤት ትልቁ ስራ ነው። ስለዚህ ጉባኤ ላይ ያለን ችግር ቀደም ሲልም ስንገመግብ የነበር ነው። አሁንም ጉለቶች እንዳሉ የሚያሳይ ነገር አለ። ግን ቶሌሬት የሚደረጉ አምና ያ 2010 የተፈጠሩ ችግሮች እንዳሉ ሆኖ ማድረግ የሚችሉ አካባቢዎችም ጭምር ክፍተት እንዳለ የሚያሳይ ነው። ይሄ ማስተካከል አለበት የሚል ነገር ነው አለ። ሌላው ከልምድ ልውውጥ አንፃር ይበቀረበው ጥሩ ነው። እንግዲህ የክልሉ ምክር ቤት የሌሎች አካባቢዎችንም ሄዶ የልምድ ልውውጥ ለማድረግ የተደረገው እንቅስቃሴ ጥሩ ነው። ዞኖችም ከሌሎች ዞኖች እርስ በርስ የተደረጉ የልምድ ልውውጦች አሉ። ምንም እንኳን እዚህ ሪፖርት ላይ ባይቀርብም ነገር ግን ክልሉ ዞኖችንም ማሳተፍ ነበረበት የሚል አስተያየት አለ። ለምንድን ነው ዞኖች ማይሳተፉት? ስለዚህ ዞኖች እንግዲህ እንደ ደቡብ የዞን ክልል የዞን ምክር ቤቶች ሉዓላዊ ናቸው። ከዚህ አንፃር ዞኖችም ለስራቸው ጠቃሚ ነገር እንዲወስዱ ለምንድን ነው ክልሉ ያላሳተፈው ዞኖችን የሚል ነገር እኔ ቢለመድ ጥሩ ነው። ዞኖችም ጥሩ ትምህርት ወስዶ ምክር ቤቶቻቸውን ለማጠናከር ጥሩ ግብአት ማግኘት የሚችሉበት እድል ስላለ ይሄ ባይዘነጋ ጥሩ ነው። ክልሉ ብቻ ማንቀሳቀሱ እኔ ውጤት የሚያመጣ አይመስለኝ። ስለዚህ ሌላ ከድጋፋዊ ክትትል አንፃር የተሰሩ ስራዎች ጥሩ ናቸው፣ ግን በቂ አይደለም። ለምሳሌ አምና ድጋፋዊ ክትትል ቋሚ ኮሚቴዎች ወደ ዞኖችና ወረዳዎች ወርደው ሲሰሩ አንዳንድ አካባቢዎች አንድ ጊዜ ብቅ ብለዋል። ግን እንደኛ አሁን በቂ የድጋፋዊ ክትትል ስራ ተሰርቷል የሚል እምነት የለኝም። ስለዚህ ሰላማዊ ነው። ሌላ መሰረታዊ ችግርም ባይኖር የሌለበትን አካባቢ ምናልባት አዳዲስ እና ችግሩ ጎላ ብሎ በሚታይባቸው አካባቢ ትኩረት ሊሰጥ ይችላል። ያም ሆኖ ሁሉንም አካባቢ መሸፈን ነበረበት የሚል ነገር ነው አለኝ። ዜላ ከዜጎች ቻርተር አንፃር በሪፖርት ላይ የቀረበ ነገር የለም። ሌላ የኦዲት ግኝት አስመላሽ ግብረ ኃይል አንፃር ምናልባት የቋሚ ኮሚቴውን ነው የተገለጸው። ግብረ ኃይሉ የሰራቸው ስራዎች በሪፖርቱ መካተት ነበረባቸው። ምንድን ነው መሰረታዊ ለውጥ አሁን ከኮሚቴ አንፃር እኔ ቢገመገም ጥሩ መሰረታዊ ለውጥ ማምጣት ያልቻልንበት ምክንያት ምንድን ነው ተብሎ እሱ ላይ የኦዲት ግኝት አስመላሽ ግብረ ኃይል ጋር ተያይዞ እኔ በደንብ ውጤታማ ነን ወይ የሚል ነገር በደንብ መታየት ያለበት ይመስለኛል። ሌላው ከአስፈጻሚ ጋር ክልሉ ምክር ቤት የገቢ ስምምነት እኔ የሩብ ዓመት ሪፖርት በእርግጥ ባይቀርብም እኔ ያው እንደ ክልል ምክር ቤት አባልም አላየውም። ለምንድን ነው የገቢ ስምምነት ማይፈጸመው? እኛ አሁን እንደ ዞን በራሳችን ደረጃ ዴቨሎፕ አድርገን የገቢ ስምምነት ከአስፈጻሚ ጋር ተፈራርመን እንደ ከምባታ ጠምባሮ ዞን። ስለዚህ ምንድን ነው ከክልሉ ወስደን እኛም ስራዎችን ለመስራት አልዘገያም ወይ? ሌሎች አካባቢዎች አሁን ይሄ ነገር ተደርጓልና እኛ አካባቢ የገቢ ስምምነት ኦልሞስት አንድ ሩብ ዓመት አልቆ ሁለተኛ ሩብ ዓመትም ሊያልቅ ነው። እዚህ ላይ አሁን ይሄንን ማስኬድ የሚከለክል ሁኔታ ያለ አይመስለኝም። ምናልባት አንጻራዊ ሰላምም ስላለ አንዳንድ አካባቢ ከሚታይ በስተቀር። ስለዚህ እዚህ አካባቢ ያለው ስራ በደንብ መታየት ያለበት ነው የሚል አስተያየት ነው አለኝ። አጠቃላይ ግን እኔ ጥሩ ነው፣ የተሻለ ነው፣ ለውይይት በሚመች መልኩ ቀርቧል የሚል ነገር ነው አለኝ። አመሰግናለሁ። ምክር ቤት ዋና አፈ ጉባኤ ነኝ። ጠንቅቀው ተግባራቸውን የተወጡበትና ከአፈጻጸም አንጻርም ስናይ ጥሩ አፈጻጸም እየታየ ያለበት ሂደት አለ። እኔ አበረታች ነው። ምክንያቱም ምክር ቤቱ የህዝብን ውግንና ያለው አካል ነው። ትኩረት ሰጥቶ ካልመከረበት ያው ከተጠያቂነት ማምለጥም አይማንችልበት ስለሆነ እኔ ጥሩ ነው ከአፈጻጸም አንጻር የቀረበው የሚል አስተያየት ነው ያለኝ። ሌላው በተለይ ከዚህ ከመራጩ ህዝብ ጋር ተያይዞ በክልል ደረጃ የተደረገ በሪፖርት የቀረበ ነገር አለ። ያው እኛ እንደ የዞናችን አጠቃላይ እዚህ ያለው የክልል ምክር ቤት አባላት የድርሻችንን ወስደን እስከ ታች ድረስ ወርደን ያው የክልሉ የህዝቡን በቅድ የታቀዱትም ታቅደውም ያልተፈጸሙ ተግባራትንም
እንደገና ደግሞ ያው ህዝቡ የመጠየቅ የመልማት ፍላጎት ጋር ተያይዞ አዲስ የተጠየቁ ነገሮችንም እያንዳንዱን በሪፎርም መሰረት ለክልል ምክር ቤት ይዘን አስገምግመን ማብራሪያም እንደ ምክር ቤት አፈ ጉባኤ ቀርበን ማብራሪያም እየሰጠን የሄደበት ሂደት አለ። ግን እሱ አሁን ህዝብን እያስቆጣ ያለ ነገር አለ። አሁን እኛ በክልል ደረጃ በፌደራል ደረጃ የሚፈጸሙ ተግባራት በዞን ምክር ቤት የተጠየቀ መመለስ እያቃተን ያለንበት ሂደት አለ። አሁን የምክር ቤት አፈ ጉባኤ ያው እንግዲህ ዝም ብሎ መልስ ብሎ ነው የመምሪያን ኃላፊ የሚሰጠው። ግን ተግባሩ ያለው ክልል ላይ ነው። ተግባሩ ያለው ፌደራል ላይ ነው። ህዝቡ እየተቆጣ ያለውና እያኮረፈ ያለበት ዋናው ምክንያት በክልልና በፌደራል የምንጠለጠሉ ግቦች ናቸው። እየተመለሰ ያለ ነገር አይደለም። ህዝቡን እያስቆጣ ነው። እንደኛ ዞን እውነቴን ነው መቆጣት አቅቶት አይደለም፣ እየተቆጣ ነው፣ እየተናደደ ነው። ግን አርብቶ አደር እንደመሆኑ መጠን ከዚህ በፊት በነበረው ስርዓት ተጠቃሚ ስላልሆነ ይሄ በዚህ ስርዓት በርካታ ነገሮች እየተመለሰለት ስለነበረ ህዝቡ ወደ ኩርፋ ሳይሆን የያዘውን ይዘን እናልቅስ እስከ ማለት ድረስ ነው አቅጣጫ እያስቀመጠ እየሄደ ያለው። በተለይ አሁን ከመብራት ጋር ተያይዞ አንዳንድ ቦታ ሲነሳ እኔ ምክር ቤቱ ትኩረት እንዲሰጥበት ስለፈለኩ ነው። የክልል ምክር ቤት ትኩረት ሰጥቶ እዚህ ያለው አስፈጻሚን በደንብ አድርጎ ማየት ስላለበት ነው። ገባ ብሎ መፈተሽ ስላለበት ነው። ከመብራት ጋር ተያይዞ ሌላ አካባቢ የሚነሳው ጥያቄ እንደ ደቡብ ኦሞ ዞን ጋር ሲታይ ሰማይና ምድር ነው። አንዳንድ አካባቢ መብራት ገብቶ ኃይል አንሳል ይላል። አንዳንድ አካባቢ መብራት ገብቶ ቆጣሪ ያንሳል ይላል። እንደ ደቡብ ኦሞ ዞን ግን ካሉት 8 ወረዳዎች 2 አርብቶ አደር ወረዳ ስቲል ነው 27 አመት መሪ ድርጅታችን ከመራበት ጊዜ ጀምሮ መብራት አጥቶ ጨለማ ውስጥ ነው ያለው፣ በኩራዝ ነው ያለው። እነዚህን ወረዳዎች ደግሞ ኢንፈትሽ ስንል ደግሞ አገራዊ ፕሮጀክቶች ያሉበት ወረዳዎች ናቸው። እሱ ብቻ አይደለም፣ ትልልቅ ኢንቨስተሮች በጥጥና በዘይት ምርቶች ላይ በተለይ ይሄ ሰሊጥ ከማምረት ጋር ተያይዞ ትልልቅ ኢንቨስትመንቶች እስከ 15 የሚጠጉ ኢንቨስትመንቶች ገብቶ የሚሰሩ ወረዳዎች ናቸው። እነዛ ወረዳዎች በአሁን ሰዓት ግብር ሲጠየቁ እነዛ ኢንቨስትመንቶች ግብር ሲጠየቁ ወረዳው እየተጎዳ ነው ያለው። ግብር ሲጠየቁ ምንድነው መንግስት ምቹ ነገር የፈጠረልኝ ምንድነው በራሴ ጀነሬተር በራሴ ነዳጅ እያለ ነው ያለው። ስለዚህ እኔ ምንድነው ኢጣፋንታው በተለይ የዳሰነች ወረዳና የኛንጋቶ የሰላማጎ ወረዳ ኢጣፋንታ ምንድነው? እውነቴን ነው። ቁጣውን እያበረደ ነው የተከበሩ አቶ ለማም ያውቃሉ። ቁጣውን እያበረደ የሚሰማን ህዝብ ስለሆነ ነው። የያዝነውን ይዘን እናልቅስ ነው። ረክቶ አይደለም፣ በጨለማ ነው ያለው። ስለዚህ እኔ ሲሪየስ ትኩረት ካልተሰጠ አሁን ያለው አዝማሚያ ያስፈራል። አርብቶ አደር ነው፣ የታጠቀ አካል ነው፣ እሳት ነው፣ እጅ ላይ ያለው ምተፋው እሳት ነው። እኔ እንደውም ትኩረት የሚሰጠው አካባቢ ነው። የራሱን ዳር ድንበር በመከላከያ ሰራዊት ሳያስከብር የራሱ የጠበቀ ህዝብ ነው። ለሚመጣው እዛው እየመለሰ የሚሞት ነው። የመንግስት አካል መከላከያ እዛ ድንበር ላይ ሳይሰፍር እሱ ነው መከላከያ። ትኩረት ሊሰጠው ይገባል። ስለዚህ ትኩረት እየተሰጠ አይደለም። እኔ የተከበረው ምክር ቤት ይሄንን አሁን መጥቷል፣ ግብረ መልስ ተሰጥቷል ነው። ግብረ መልስ ለኛ ምን ያደርጋል? ምንድነው ግብረ መልሱ? አሁን እንደ ደቡብ ኦሞ ከመብራት ጋር ግብረ መልስ ምንድነው ለኔ ተሰጠኝ? ምንድነው ተሰጠኝ? የለም ግብረ መልስ ተሰጥቷል ነው እዛ ጋር እየተገመገመ ያለው። ግብረ መልስ ለኔ ምን ያደርጋል? የተወሰነ ማስታጋሻ ይሄው ተደርጓል፣ የተወሰነ ይሄ ተመልሷል የሚል ነገር ነው። አስፈጻሚ አካል በዚህ ልክ ነው ማየት ያለበት። ሌላው በሰፊው የምንነሳው ከአርብቶ አደር ተጠቃሚነት አንጻር አርብቶ አደሩን በመንደር ማሰባሰብ ሰብስበን ከ2004 ጀምሮ ጂቲፒ 1 አሁን ጂቲፒ 2 አልቆ 3 ሊንገባ ነው። መስኖ በአሁን ሰዓት መስኖዎች የፈጁት ባጀት እኔ እንደውም መተክ ትንሹ እዚህ አለ ሊገመገም ይገባል የሚል አስተያየት ነው ያለኝ። እኔ ምክር ቤቱ ሊፈትሽ ይገባል። በተለይ የክልሉ አርብቶ አደር ቢሮንና የክልሉ መስኖ ልማት ሊፈተሽ ይገባል። መስኖ ግንባታ 1000 ሄክታር መስኖ ግንባታ የራቴ መስኖ ግንባታ 58,000 ብር ፈጅቶ ፌል ሆኗል። ቀጥሎ እንደገና በፌደራልና በክልል ተጋግዞ ይሸፈናል ተብሎ እስከ 100 ምናምን ሺህ ሚሊዮን ብር ፈጅቶ ፌል ሆኗል። ፌል ነው ወይስ ፌክ ነው የሚለው ነገር እኔ በደንብ ልታይ ይገባል የሚል አስተያየት አለ። ፌል አይደለም ፌክ ነው እየተሰራብን ያለው። እኔ መታየት አለበት። ያ ባጀቱ ጠቅላይ ሚኒስትራችን እኮ መለስ ማን ነው ጠቅላይ ሚኒስትራችን አብይ አባይ ግድብን ልጎበኙ ሄደው አባይ ግድብ ሲያዩ አፈጻጸም መተው ሲያዩ አፈጻጸም 68% የደረሰበት ተብሎ ሲነገር ነበረው
30 እና 40 አልደረሰም። ተዘርፎ ተመዝብሮ የነበሩ ናቸው ዛሬ እነ ሜቴክ እየተሳደዱ ያሉት። ስለዚህ እኛ ጋር ያለው የመስኖ ግንባታ ሂደትና እዚህ የፈጀው ባጀት ሊታይ ይገባል የሚል አስተያየት አለኝ። ሊታይ ይገባል፣ ሊፈተሽ ይገባል፣ ኦዲት ሊደረግ ይገባል። በቃ ዝም ብለን አይደለም ኦዲት አበል በላ አበል ጠጣ ኖ። ዛሬ መኪና ቤት እዚህ ይኖራል፣ ነገ ፈትሸን በክልል ደረጃ በርካታ ባለሀብቶች እናወጣለን። እኔ በደንብ ሊታይ ይገባል። እኔ የምናገረው የህዝብ ቁጣ፣ የኔ ህዝብ ቤት አላቃጠለም፣ የኔ ህዝብ መኪና አላቃጠለም፣ የኔ ህዝብ መንገድ አልዘጋም። ግን አርብቶ አደር ነው፣ ግን እየተጠቀመ አይደለም። የተጠቀመ ግለሰብ እየተጠቀመ ነው። በደንብ የተከበሩ ምክር ቤት ክብሪት በጣም ነው እኔም እንትን የምለው በደንብ ይፈተሽ እስከዛ ድረስ ይድ የሚል አስተያየት ለመስጠት ፈልጌ ነው። እነዚህን ትኩረት ሰጥተን ህዝባችንን አሁን ከሚፈልገው ፍላጎት ጋር ልናስታርቀው ይገባል። እኔ ጊዜ ሳይሰጠው አሁን ደቡብ ኦሞ ነው ችግር ውስጥ ያልገባው፣ ሊገባም ነበረ። ያው የኛ ህዝባችን ነው መሆን የለበትም። እቺን አግኝታቸዋል፣ ሌላውን ደግሞ እንደ ብልጥ ልጅ ይዛቸው አልቅሱ እያልን ከነሱ ጋር ሲሰድቡንም ሲረግሙንም እሺ እያልን ነው የተጓዝነውና አሁን ግን ቁጣው የሚያስፈራ ቁጣ ስለሆነ እስከሚፈነዳ ድረስ መጠበቅ የለብንም። እኔ በተለይ ከተጠቃሚነት አንፃር ምክር ቤቱ በደንብ እነዚህ ነገሮች ላይ ትኩረት ሊሰጥ ይገባል የሚል አስተያየት አለኝ። ሌላው ቅድም ክልላዊ አለመረጋጋት ጋር ተያይዞ ምክር ቤቱ በተሟላ መልክ የነበሩትን ተግባራት በተሟላ መልክ ተከናውኗል ይላል። እኔ ይሄም ዝም ብሎ የተቀመጠ ነገር ነው የሚል አስተያየት ነው ያለኝ። አሁን ክልላችን ውስጥ በርካታ ቦታዎች ችግሮች አሉ። አሁን የምናገረው ችግር ያልተፈታበት አሁን ተፈታ ብለን ስናስቀምጥ ደግሞ እኔ ውሸት ሪፖርት ነው የሚል ነገር አስተያየት ስላለኝ ብትነሳ፣ ምክንያቱም የተፈታ ነገር የለም። በሌላው በክልል ደረጃ በክልላዊ ደረጃ የተነሱትን ያለ መረጋጋት በእርግጥ መረጋጋቱ ሊሰክን ይችላል፣ ግን የተጠየቀው ጥያቄ አልተጠየቀም። አሁንም ነገሩን ኢሳት ላይ ነው ያስቀመጥነው፣ ኢሳት ፍም ላይ ነው ያስቀመጥነው። ስለዚህ ፍሙን ነው ማድፈን ያለብን። ፍሙ የህዝብ ጥያቄ ነው፣ ተጠቃሚነት ነው። ስለዚህ ፍሙን ነው ማድረቅ ያለብን እንጂ ይሄ ማረጋጋት አሁን የመጣው ነገር ጥሩ ነገር ቢሆንም ግን ፍሙ አልጠፋም፣ አሁንም እየተነሳ ስለሆነ እዚህ ላይ የቀረበው ሪፖርት በደንብ ቢፈተሽ ሪፖርቱ ራሱ የሚል አስተያየት አለኝ። ሌላው ከዚህ ከቋሚ ኮሚቴ ጋር ተያይዞ ምደባ ጋር ተያይዞ ምናልባት ባለፈው በክልል ምክር ቤት ያጸደቅነው አዋጅ እኔ መመሪያና አፈጻጸሙ ቦርድና እኛ ተግባራዊ ብናደርገው እዛ አሁን እኛ በምን አሁን ቋሚ ኮሚቴን በምን እንዴት ብለን እናምጣቸው? አሁን እንትን ነው አጽድቀናል፣ ግን መመሪያ ማስፈጸም መመሪያ ሊኖረን ይገባል። ስለዚህ በዚህ መልክ በደንብ ብታይ ጥሩ ነው የሚል አስተያየት አለኝ። ሌላው ከዚህ ከድጋፍና ክትትል ጋር ተያይዞ እኔ ጥሩ ነው። በተለይ ቋሚ ኮሚቴዎች የክልል ቋሚ ኮሚቴዎች እየመጡ ያደረጉ ድጋፍና ክትትል ባለሙያ ጋር ተዋሂዶ የሚያደርጉት ነገር በጣም ጥሩ ነው። እንደኛ ዞንም ጥሩ ከድሮ ከነበርንበት እነሱ እየበቃን የመጣንበት ሂደት አለና ግን አሁን ልታረም የሚገቡ ነገሮች አሉ። በተለይ ከቋሚ ኮሚቴ ጋር ተያይዞ ድጋፍ ማለት ምን ማለት ነው? አዎ ድጋፍ ማለት ምን ማለት ነው? ነው ወይስ ድጋፉን እያንጠልጥሉ ማጠቋቆር ነው? ይሄ ሊታረም ይገባል። ከቋሚ ኮሚቴ ያየነው ነገር ስለሆነ እኛ ሴቶችና ህፃናት ጉዳይ ቋሚ ኮሚቴ እኛ ጋር መጥቶ አመራር ጠጥቶ ብጥብጥ እናደርገን ብጥብጥ በቃ መድረክ እኔ ራሴ ተቀምጬ እንደገና እሷን ማባበል ነው ጀመርኩት። ክፍተቶች ሊኖሩ ይችላሉ። አመራር ጠርተናል፣ ሴክተር ማኔጅመንት ጠርተናል። እዛ ያለው ህዝብ ቁጣ ሊኖር ይችላል። አሁን እኔ የምናገረው አልተጠቀምንም የሚል ቁጣ፣ ያንን ቁጣ ይዘን መተን እኛ እዚህ ምክር ቤት ላይ አይደለም መጮህ አለብን። ወጣቱ አልተጠቀምንም ስል ታዲያ ደቡብ ኦሞ ዞን ምክር ቤት እንትን አስፈጻሚ አካል አይደለም በደለው እኮ። ከላይ የሚወርዱ ነገሮች አሉ፣ እንደገና ደግሞ የተሰሩ ያሉ ነገሮች አሉ። ውስጥ እየተሰሩ ያሉ ደግሞ ነገሮች እኛ የምናረጋጋቸው አለ። ከወጣት ጋር አደረጃጀት ጋር ተያይዞ በተለይ አሁን ባለሀብት እየተደራጀ ያለበት ስም የሌለ እየተደራጀ ያለበት ሂደቶች እየተፈተሸ በወጣቶች ምላሽ እየተሰጠ ነው ያለው። ግን ስንመጣ ቁጣን አብርደን ክፍተቶችን ደግሞ ይሄን በዚህ ሂዱ በዚህ ግቡ እና በጣም ገንቢ ሀሳብ እየሰጡኝ ያበቁኝ ቋሚ ኮሚቴዎች አሉ። ከበጀትና ኦዲት ጉዳዮች ቋሚ ኮሚቴ፣ ከዚህ ከማህበራዊ ጉዳዮች ቋሚ ኮሚቴ ሲመጡ ከክልል ደቡብ ኦሞን አብቅቷል ማለት እንችላለን። ግን እዛ ላይ የተፈጠረው ፌላሪት እንደውም አሁን ምንድነው ያለው እንትኑ አጠቃላይ እንዴት ነው እሷ ከመጣች እንዴት ነው የሚል ነገር አለ። ስለዚህ ድጋፍ ዱላ ነው
ድጋፍ አይደለም ዱላ ነውና እኔ ከዚህ ልንታረም ይገባል የሚል ነገር አለኝ። በስተመጨረሻ የዚህ ቅድም የተከበሩ የምክር እንትን የአንድ ዞን አፈጉባኤ ያስቀምጥ የግብ ስምምነት እየተጠየቅን ነው ያለነው። እኛ ክልሉ ካልተፈራረመ እኛ እንዴት ነው የምናፈራርመው የሚል ነገር አለ። ፌደራል ተፈራርሟል፣ ለምንድን ነው እናንተ ማትፈራረሙት? ተግባር እየወደቀ ተጠያቂነትን ለምን አታሰሙም እየተባለ ስለሆነ እኔ የግብ ስምምነት መፈራረም ላይ ትኩረት ተሰጥቶ ቦርድ ጥሩ ነው የሚል አስተያየት ለመስጠት ነው። አመሰግናለሁ። በጣም ያው የ2010 በክልል ምክር ቤት የተሰሩ ስራዎች ችግሮች ያሉ በርግጥ በጣም የጸጥታ ችግሮች ሰላም ያረገበ በጎን ለጎን ይህንን እቅድ በጥሩ ሁኔታ በየዞኑም አንዳንድ ጸጥታ ችግር ያልተነሱ አካባቢዎች ጋር አሁንኛ ሪፖርቱን ስናይ በጥሩ ሁኔታ የተሰሩ ስራዎች ናቸው። ግልጽ ሆነ ሪፖርቱ ጋር ታይዞ የቀረቡ ነው የሚል ነገር ስላለኝ ነው። ከዛ ጋር ታይዞ በተለይ እንደ 2010 ጥሩ ስራዎች ብየኔ ያየሁት ምንድነው እስከ ቀበሌ ድረስ ስልጠና ክልሉ በጀት መድቦ ከዞን እስከ ቀበሌ ድረስ ያሉ የተሰጡ ስልጠናዎች በጣም አመርቂ ናቸው ብዬ ነው የማስበው። ከውጤቱ አንጻር የተወሰነ ድክመቶች ቢኖርም አሪፍ ጥሩ ስራዎች ተሰርቷል የሚል ነገር አለኝ። የማናስቀር ነገሮች ቅድም ትኩረት አቅጣጫ ውስጥ መግባት አለበት ብዬ ነው የማስቀምጠው። አንደኛ ከልማት አንጻር ቅድም ዋና አፈ ጉባኤ ያስቀመጠችው እንዳለ ሆኖ አንዳንድ ነገሮችን ለማስቀመጥ ብዬ ነው መታት አለበት ብለን እዚህ ሪፖርት መስማት ብቻም ሳይሆን ማዳመጥ ብቻም ሳይሆን መሬት ላይ ምን አለ የሚለው ነገር ወርዶ ይሄ ምክር ቤት ከላይ አደጋ ነው የምነው። እኛንም እንድታገዙን ነው፣ የዞን ምክር ቤትም እንድታገዙን ነው። ቅድም እንደተባለው በእያንዳንዱ ዞን ላይ እያንዳንዱ ወረዳ ላይ ያለው መልካም አስተዳደር ችግሮች አጣርታችሁ አምጡ። ኦኬ እያንዳንዱ ተወካይ በእያንዳንዱ ወረዳ ላይ ገብቶ የውሃ ችግር፣ የመንገድ ችግር፣ የመስኖ ችግር፣ የሌላው ችግር እናንተ ጋር አለ፣ ክልል ላይ አለ፣ አስፈጻሚው እጅ ላይ አለ። አንዱን ቅድም የተከበረው አፈ ጉባኤ አንስታለች። የመስኖ ጉዳይ ላይ ያለው አሁን እሱ አልነካውም። የመንገድ ጉዳይ ላይ ከዞኑ ጋር የማይገናኝ 27 ዓመቱን እውነት የፈጀ ክረምት በጋ የማይሰራ የተወሰነ ወር ብቻ ሄዶ የሚሰራ አለ። እናንተ ምክር ቤት ገብቷል። አሁን እኛን ህዝቡ እኛን እየጮኸ ነው፣ እኛን ያባረረ ነው አመራሩን። የማይቻል ከሆነ በክልል ደረጃ በጀቶች እናንተ ከቀመር እዚህ ሆኖ ከሚቀመር ወይ አለ ለዞን ስጡ ኃላፊነቱን፣ በጀቱ ይውረድ። መንገድ ትራንስፖርት የሚሰራው በጀት እናንተ ቁጭ ብለን ምን ይሰራ ወይ የሚያገር ኮን የታቸሩ መስራት ወጣ ብለን እኛ አስታት መስጠት ስላለብን ነው። ቅድም የተከበሩ አፈ ጉባኤው በጣም አስፈላጊ ሆነ ከዚህ በኋላ ትኩረት ተሰጥቶ መሄድ አለበት ተብሎ የተቀመጡ ሐሳቦች ይቀመጥ ስላለ ነው። ኃላፊነትም ደግሞ ስላለን ይሄንን የኛ ቋሚ ኮሚቴ የክልሉ ቋሚ ኮሚቴ ማየት አለበት። ምሳሌ ከደቡብ አንጻር ላይ አንዱ ሰመን አሪ የሚባል ወረዳ ነው፣ ሁለተኛው ማለ ወረዳ ነው። ከዞኑ ጋር ለመገናኘት ሁሉ ጩኸት ሁሉ ግርግር ከማብራት ጋርም ተመሳሳይ። አሁን ሰመን አሪን ብናይ ስንት ኪሎ ሜትር አቋርጦ የተከበሩ ለማ ያቀል በየነ ማሰብ ከባስኬቶ ጋር ታይዞ አሁን አገር ሽማግሌ ይዞ ባስኬቶንና ሜሎን እና ከጎፋ ጋር ለማስታረቅ አገር ሽማግሌ ይዞ ታው እነሱ ናቸው። እነ በኋላ እሱ ላይ ማስተሳሰታሉ። ይሄ ከዞኑ ጋር 82 ኪሎ ሜትር 82 3 ኪሎ ሜትር ያለ ግን በዚህ ዞሮ በጎፋ አቋርጦ በዚህ በኡበር ደብረጽ አቋርጦ ዞን ይገባል። ይሄንን በምክር ቤት ላይ ይጮሃል። አሁን ሰሞኑን ባለው መድረክ ነበረ። ሰው ረግጦ ነው ወጣው፣ ፓብሊክ ሰርቫንት ረግጦ ነው ወጣው። ዞኑ ምን አርግ? ገንዘቡ ያለው እዚህ ነው ያለው እና ሌላ አካባቢ ሰው እንድሞት ነው፣ ሰው እንድገል ነው። ቅድም እንደተባለው እኛ እኮ አርቶ አደኑ ክላሽ ነው የሚጠይቀው፣ በክላሽ በጥይት ነው የሚጠይቀን። ሌላ አካባቢ እኮ በድንጋይ ነው እንጂ እኛ በጥይት ነው እኛን የሚጠይቀን።
ይሄ ሁሉ እስከ እዛ እንዲህ እንደሆን ነው። መስኖ ጋርም ተያይዞ እንደዚህ ይሄንን ህዝብ እኛ ተሸክመን ቅድም እንደተባለው ይሄን ያገኘውን በዚህ ስርዓት ውስጥ ድሮ ያላገኘ ስርዓት በትክክል አግኝቶ ሰው ልማቱን የተጠቀመ ሌላው መንገድ የተጠቀመ ሌላው ማብራት የተጠቀመ እኛ ግን ማብራት ያልገባ ወርደም ጭምር እንዳልቀድም ተቀምጧል። መንገድም ጭምር ተጠቃሚ ያልሆነ ይሄን በእንዴት አይነት ነው ማስታገስ የሚቻለው? ይሄን የህዝብን ሮሮ አይሆንም ብለን ማለት እንችላለን? ትክክለኛ ናቸው ሐሳባቸው። አስፋልት ያለ አስፋልቱን እኮ ቆፍሮ ሌላ አስፋልት ውጣ የሚል የለም እንዴ? ዞን የለም? ይሄ እኮ ፒስታ መንገድ ነው፣ ትክክለኛ ፒስታ መንገድ ነው የሚጠይቀው። እና ከዛ አንፃር ሁሉ እኛ የምናወራው ነገር መሬት ካልወረደ አደጋ ነው መሆነው። ይሄንን ምክር ቤት እንደ ምክር ቤት ክልሉም ለኛ ወስዶ በያንዳንዱ ዞን ላይ የተቀመጡ የመልካም አስተዳደር ችግሮች ይፈታል ተብሎ የተያዙ በአስፈጻሚ አካል መፈታት አለበት። አሁን ብቻል ይሄ እስከ ጥር ድረስ አካባቢ የሚሰራበት ወቅት እኛ ጋር ደግሞ አንዳንድ ቦታዎች ላይ መንገድ ካልተሰራ ጥር የካቲት መጋቢት አካባቢ ዝናብ ነው ምርጫል መግባት አይችልም። የተኛውም ቢሆን አይገባም። ዶዘር የማይገባ ቦታዎች አሉ። ስለዚህ እነዚህ አካባቢ ነገሮች ላይ የክልሉ ምክር ቤት እንደ ምክር ቤትን ብታዩ ጥሩ ነው። በጣም አሁን አጣብቁ ውስጥ ያለ ነውና እነዚህ ነገሮች እንዴት መፍታት አለበት የሚለው ነገር ቢደግፉን ጥሩ ነው የሚል ነገር ስላለ ሌሎች ችግር አካባቢ ምናልባት እኛ ጋር አልተፈጠረም ማለት አንዳንድ ሲፈጠር እርስ በርስ የገባን ምን ያለን አሁን አንጻራው ሰላም አለ። እኛ ጋር እንደ ደቡብ ኦሞ አንጻራው ሰላም አለ። በጎን አካባቢ ሌላ እንደ ስሞት ምናምን እኛ ጋር በርግጥ አልተከሰተም እንጂ ችግሮች በርግጥ በተለይ መሰረተ ልማት ላይ ነው ችግሩ እኛ ጋር የሚያነሱ ሌላ ነገር ችግር የለም። ስለዚህ እነዚህ ነገሮች በጣም እንደ ክልል ምክር ቤትም እንደ ብሔረሰቦች ምክር ቤትም ቢታይ ጥሩ ነው። ልማት ተጠቃሚነት ጋር ታይዞ ሰው የሚያነሳው ነገር ቢታይ ጥሩ ነው የሚል ነገር ጽኑ አቋም ስላለን ነው። ጽኑ አቋም ስላለ ደግሞ ያ ያለ እምነትም ስላለ እነዚህ አካባቢ ነገሮች ላይ ማየት አስፈላጊ ነው የሚለው ነገር እዚ ወረ ብቻም ሳይሆን ቢታይ ጥሩ ነው የሚል ነገር ስላለ ከዛ ጋር ታይዞ እኔ ክትትልና ቁጥጥር አካባቢ አፕሪሼት ቅድም እንደተባለ አፕሪሼት ነው የምናደርገው። ግን አርሶ አደር አካባቢ እኔ አሁን አንዷን ላንሳ። የአርሶ አደር ይሄ ተማሪ ሆስቴል በጀቱ ምን ይሰራል እዚህ? ይሄንን እኔ ምናልባት አፕሪሼት ነው የማደርገው። ያው ግብርናና ገጠር ልማት ቋሚ አስታትም ጭምር ሰጥቷል። እውነት አርሶ አደሩ የራሱ ልጅ እንድማር ብሎ በጀት ደግሞ በክልል ተይዞ መንግስት ይዞ ማለት ነው መንግስት ይዞ ግን በእያንዳንዱ ሆስቴል አካባቢ ሲናይ እኛ ጋር አንድ ተወሰነ አንድ 4 ነው አንድ 5 ሆስቴሎች አሉ። ቦርድ አካባቢ የሚሰሩ ሆስቴሎች አሉ እዛ በመንግስት በክልሉ ተደግፎ ግን የሚያገኘው እታች ያለው ተማሪ የሚያገኘው ለተማሪ የሚያስፈልገው በጀት ክልል ላይ ተቆልሎ ምን ያደርጋል? ምንድነው የማደርገው? ይሄንን ቋሚ ኮሚቴ እንዲፈትሽ ነው እኔ የምጠይቀው። ምናልባት በዚህ በ2010 ይሄ እቅዱስ መግባት አለበት። አሁን የኛ የደቡብ ኦሞ ማለት ነው መሰረተ ልማት ጋር ታይዞ የመሰረተ ልማት ቋሚ ኮሚቴ መውረድ አለበት እኛ ጋር ህግና ፍትህ ትክክል እኛ ጋር ወርዷል፣ አይቷል። ከሴቶች አንፃርም ሄዶ አይቷል። አሁን መሰረተ ልማት አካባቢ ያለው ከኢኮኖሚ አንፃር መታየት አለበት፣ ከግብርና አንፃርም መታየት አለበት። እስከ አርሶ አደሩ ድረስ ሄዶ ጓሮ ድረስ ሄዶ መታየት አለበት። ይሄ የለም እዚህ እናንተ እዚህ ተቆልሎ ነው ያለው፣ ገንዘቡ አይወርድም፣ ተቆልሎ ነው ያለው። ምን ይሰራል ወይ ቤት እውነቱ ለምን ቤት ሰርቶ ከሆነ ይፈትሽ። በአርሶ አደሩ ስም ዝም ብሎ የዘፈነ መቀመጥ የለበትም። ባለማውን በሆነ እኛ ጋር አይሂድ ከዚህ በኋላ ሰራል ብሎ ነው መሄድ አለበት። ሁሉ አቤልም ይውሰድ ሰርቶ ሄዶ አይቶ ትክክለኛ ሪፖርት ለኛ እዚህ አቅርብ። አሁን ተማሪ የሚያቀርብ አለ፣ ፍራሽ አለ፣ ልብስ አለ፣ ሌላው አለ። የአርሶ አደር ልጆች እናስተምራለን ብለን ነው ሰብሰብ አድርገን አንድ ማዕከል ላይ ሰብሰብ ያድርግ ነው። እዛ ምግብ አለ፣ ምግብ የለም። አሁን ሳሙና የለም፣ የሚቀርብበት ነገር የለም። ይሄ ሁሉ እኮ ግብርና ከመኮ አርሶ አደር ከዛ ከሆስቴል ተምራን አሁን ለዚህ ደረጃ ደረሰችው። አሁን የሚደርስ ያቋረጠ ነው ሰው የሚሄደው በቤቱ። ለምን የሚመገብ የለማ? አምጡ ያለ ነው አርሶ አደሩ የራሱ ልጆችን አውጡ እና ከዛ ወጣሉ ያለ ነው። ገንዘቡ እዚህ ምን ይሰራል እናንተ ጋር? ይሄን እኛ በቅርቡ ባለም ገምገማናል። ተነስቶ ይሄ በእኛ መድረክ ሁሉ ይነሳል።
ምን ይሰራል? እዚህ ገንዘቡ ክልል ላይ ምን ይሰራል? ለሆስቴል ተብሎ ከዚህ ሞርዶ ምንድነው የሚሰራው እዚህ? ስለዚህ እነዚህ ነገሮች ነገ አንድ ነገር ሲከሰት ከመሮጥ ካሁኑ ማስተካከል ያስፈልጋል። ማስተካከል ነው የሚያስፈልገው። ስርዓትና ስርዓት ባለ መልኩ ለመጠየቅ ስለሆነ ነው ታክሶ አሁን በስርዓት የሚጠይቀው። በስርዓት ጠይቆ በስርዓት ይሄ መንግስት ምላሽም እንደሚሰጥ ታምኖበት ማለት ነው። ግን ያንዳንዱ ኪስ መደለቢያ መሆን የለበትም። የአርሶ አደር የሚወጣው ገንዘብ ኪስ መደለቢያ መሆን የለበትም የሚል እምነትም ስላለኝ ስለዚህ እነዚህ ነገሮች መስተካከል አለበት የሚል ነገር ነው። እኔ ሌላው ኮሜንት የማደርገው በክልል ደረጃ አሁን የተሰሩ ስራዎች በሰላም ዙሪያ ጥሩ ስራዎች እየተሰራ ነው። በጣም ነው አፕሪሼት ሰዎች ምክር ቤትን በጣም መስራት አለበት ብዬ አስተያየት የምሰጠው ያው በዜናም በተለያዩ ኢንፎርሜሽኖችን ሰምቻለሁና አሁን ጎፈም ቢሆን ባስኬቶም ቢሆን ተመሳሳይ መሎም ቢሆን ምንም የሚላይ ምንድን አይደለም። ያው እኛ አቅራባ ስለሆነ እናውቃቸዋለን። ስለዚህ አሁን ያለው አንዳንድ ነገሮች የተከሰቱ ነገሮችን እናንተም ገብታችሁ አስታራቁ ብትሆኑ ጥሩ ነው። ይሄንን ምክር ቤት አሁን በዛ አይነት ስራ ላይ አስታራቂ ካልሆነ በጣም ከባድ ነው የሚሆነው። ባስኬቶም ቢሆን መሎም ቢሆን አንድ አብሮ እርስ በርስ ተጋፍቶ እርስ በርስ ምንድነው አድርጎ የሚኖሩ ናቸው። ጎፈም ቢሆን ተጨማሪ አሁን ጎፈም መጥፎ ብለን ባስኬቶም መጥፎ ብለን መሎም መጥፎ ብለን የሚነ ነገር ምንም ነገር የለም። ችግሮች ይፈጠራሉ። በአንድ ወቅት ችግር ከተፈጠረ ይስተካከላል። እኔ እዛ አካባቢ ያሉ አሁን እርስ በርስ ለመገናኘት አይደለም አንድ ቦታ እርስ ምን ማለት ያለው አይመስል ምናልባት ክልሉ ይሄንን በሰላም አካባቢ የሰላም ዙሪያ እርስ በርስ ሆኖ ይሄንን አገር ሽማግሌ አሁን የጀመራል። አሁን አንድ ሰመናሪ ቅድም ነው ያልኩት አንዱ ሰመናሪ ወረዳ ነው። አገር ሽማግሌ ራሳቸው እዛ ጠርንፎ እስከ መሎ ድረስ ገብቷል። ባስኬቶም ድረስ ገብቷል። ጎፈም ድረስ ገብቷል። አንድ ወረዳ ምናልባት ወረዳው የኛ ደቡብ ኦሞ ዞን ውስጥ ነው ያለው። ያው ከነሱ ገለልተኛ አካል ተብሎ አሁን ሽማግሌዎች እየተንቀሳቀሱ ነው። ይሄ ትልቅ ተሞክሮ ነው። ለክልሉም ትልቅ ተሞክሮ ብዬ ነው የማስበውና አታይ አሁን በአመት አንድ ጊዜ ነው ግማሹ የክልሉ ምክር ቤት አብዛኛዎቹ የክልል አስፈጻሚዎች ናቸው። ሊሆን የምናደርገው ነገር ነው ማስቀመጥ አለብን። ግማሹ ፌደራል ነው። አንድ ጊዜ ታች ወርዶ ለመረጣቸው ህዝቦች ጋር ለመገናኘት 40 ሰው የቀረበት ሁኔታ ነው ቅድም እያየን ያለ ነውና እሱን እንዴት አርመን ነው በተከታታይ ከተባለ አቀማመጡ ትንሽ በኋላ የወረቀት ብቻ ሆኖ እንዳይቀር እዛጋ አስተያየት ለመስጠት ነው። አመሰግናለሁ። ግን ድሮ መነሻ ላይ እንደዚህ አይነት ሪፖርት በሚቀርብበት ሰዓት ላይ መጨረሻ ከዚህ ከክልል ምክር ቤት ሄዶ እያንዳንዱን ወረዳዎችና ዞኖችን ተሰሩ የተባለበትን ወደ ኋላ የቀሩበትንም እያየ እየገመገመ በሰነድ የተደገፈ ድጋፍ ሰጥቶ በመጨረሻ ላይ ነበር እንደዚህ አይነት እንትን የሚደረገው። ግን በዘንድሮ አመት በመጨረሻ አካባቢ የተደረገው ብዙ የድጋፍና ክትትል እንትን በሌለበት የቀረበው ስለሆነ እንዴት አየ ብዙ እንትን ባይለኝም ግን እያንዳንዱ አካባቢ የሰራውን ሪፖርት ባቀረበው ልክ ቀርቧል ማለት ይቻላል። ግን ውጤታማ ነው ወይ? ይሄ መሬት አሁን በካሄድ በመሬት የሚገኙ ናቸው ወይ? እነዚህ ውጤቶች ህዝብ ተጠቃሚ አድርገናል ወይ? በዚህ በተባለው ልክ 100% ጉባኤዎችን በተካሄደበት በሌሎች አካባቢዎችም አሁን በዘንድሮ አመት በታዩ ከሚታዩት ችግሮች አንፃር ህዝብ በምክር ቤት ላይ በማመን ህዝቡንም በትክክል ህዝብ የምናወያያቸውና የምናስረዳቸው ችግሮቹን ክፋቱንም ለይተን ባሳየነው ልክ ቢሆን የተሻለ ውጤታማ ሊሆን ይችላል የሚል እንትን አለኝ። ከዛ ከድጋፍና ክትትል አንፃር ፊት ለፊት ከአዋሳ ምክር ቤት የገለጹት ነገር አለ። ሁሉም ቦታ ድጋፍ ይደረጋል።
ከፌዴራልም መጥቶ ምክር ቤቶች አስተያየትና ድጋፍ ወረዳ ድረስም ዞን ቀበሌያት ድረስም ሄደዋል። ከክልልም ሄደዋል። ምክር ቤት አባላትም ይሁን ድጋፍ የሚያደርጉ ክፍልም ከዞንም ይሄዳል፣ ድጋፍ ያደርጋል፣ ይከታተላል፣ ክፍተቱን ያሳያል። የወረዳዎችም እስከ ቀበሌ ድረስ ይሄዳል፣ ክፍተቱን አሳይቶ ይመጣል። ግን የግብረ መልስ ውጤት ነው እንጂ የወረቀት ክምችት ነው እንጂ የሚታየው አንድም ነገር ጠብ ብሎ የታየው ነገር የለም። ከክልል ምክር ቤትም ሄዶ ድጋፍ ባተደረገውም ከፌዴራል መጥቶ አስተያየት በተሰጠውም በወረዳዎች አካባቢም በዞን አካባቢም በተደረገው ምንም ይሄ ነው የሚባል ነገር የለም። አሁን ቅድም በሪፖርቱ ላይ ስለ ሆሳና መናራ ብዙ ነገር ይባል ነበር። ስለ ሾኔት ህይወትም ይሄ ስለ ወላይታ ባለውም ስለ ካምባታ ጠምባሮ ባለውም ቴክኒክና ሙያ የተከበሩ ህይወትም ሄደው ሌሎችም እንደዚህ ያሉት አመራሮችም ሄደው ብዙ አስተያየት ሰጥቷል። ብዙ ጥያቄ አንስቷል። ህዝቡም እስከሚል ድረስ ተናግሯል። ግን ጠብ ያለው ነገር ምንም የለም። የኛ ድጋፍና የኛ ለግብረ መልስ ካልሆነ በስተቀር ታች የህብረተሰቡን ፍላጎት ያረካ ነገር የለም። ጧት ሲነሳ እንደነበረም ለመጻፍ ነው ወይ የምትመጡት? ለአስተያየት ነው ወይ የምትመጡት? ብዙ ተናግረናል። የተናገርነው ይሄ ነበር። የዛሬ 3 ዓመትም የዛሬ 4 ዓመትም የዛሬም እየተናገረን ነው። ስለዚህ እኮ መልስ አላገኘንም እያለ ነው ህዝብ ያለው። ስለዚህ የኛ ግብረ መልስ መስጠት ከሆነ ዛሬም እኮ ግብረ መልስ ይሰጣል፣ ነገም ግብረ መልስ ይሰጣል። ግን ከአስፈጻሚ ያለውን ሁኔታ እንዴት ነው ማጣበብ የሚችለው? ባጀት ክልል ነው ያለው፣ የተያዘውን በክልል ነው። ሆስፒታሎችም ይሁን ቴክኒክና ሙያዎችም ይሁን ቅድም የሚባለው የማረሚያ ቤቶችም ሁሉም በክልል የተንጠላጠሉ ናቸው። ስለዚህ ከዚህ የተነሳ አሁን የመሰረተ ልማት የሚሆን ቅድም የሚባለው ሴቶችና ህፃናት የሚሆን ሌሎችም ማህበራዊ ዘርፍ የሚሆን ሀዲያ ዞን ያረጋጣ እንትንልም ያልተሰጠው አስተያየት የለም። ደግሞ በዛ ነገር የተገኘ ውጤት የለም። በዚህ አይነት የምንቀጥል ከሆነ አሁንስ ህዝብ ያስቀጥለናል ወይ? ትላንት በነበረው ምንነት ከሆነ አሁን ያለው ችግር እኛ አሁን ቋሚ ኮሚቴን አሰማርተን ከክልል መጣ ከዞን መጣ ቋሚ ኮሚቴ ለማሰማራት የተናገረውን መች ፈጽማችሁ ነው እየተባለን ነው አለ ነው። ከዚህ አንፃር ያሉትን ችግሮች አሁን ዛሬ እኛ እንትን የምናደርግ ባይሆንም ያው በዛ ያህል እናንተም እዛ ታች የሚባለው ነገር ወደ ላይ እንትን በማድረግ በተናገረው ልክ ውጤት ይፈጸም። ተናጋሪዎች እየሆነን ውጤት ጠብ ባላለበት ህዝቡ በእኛ ላይ ሌላ ትርጉም እየሰጠና ሌላ የመጻፍ ብቻ የመልስ ግብረ መልስ መስጠት ብቻ እየተባለ ስላለ እኔ ይሄ ነገር ካልተስተካከለ አሁንም ያለው ሁኔታ እኔ ብዙ እንትን ነው የሚል የለኝም። ብዙ ፕሮጀክቶች ከውሃም ይሁን ከጤናም ይሁን ከሌሎች ተግባራትም ይሁን እየተሰሩ ያሉት እኔ ግብረ መልስ በመስጣት የክልሉም ይሁን የዞኑም ክትትልና ቁጥጥር እንትን ችግር አለም አይመስልኝም። በቃ 1 2 3 4 5 ተብሎ ይነገራል። ከዛ በኋላ በተናገረው ልክ ውጤቱ ነው የሌለው የሚለው ነገር በደም አስምረን እንትን ካላደረገን በስተቀር በተባለው ሁኔታ ልክ አይደለም። ታች በምንወርድበት ላይ በእኛ በምክር ቤቶች ያለው እንትን አስፈጻሚው አካል ለሌሎች ትኩረት የሚሰጠውን ያህል ለነዛ ተግባራት በሚነገርበት ሰዓት ላይም ያው ሲባል እንደነበረው ወደ ላይ ነው። እነሱም አስፈጻሚ ራሱ የዞን አስፈጻሚ ራሱ ወደ ላይ ያሳየ ወደ ላይ እንትን ያመላከተ የሚሄድበት ሂደት ስላለ እነዚህ ውጤታማ ስራዎች ውጤታማ የሚሆንበት ሂደት ላይ ቢመጣ ይሻላል የሚለውን አስተያየት ለመጨመርና አመሰግናለሁ። የተከበሩ አፈ ጉባኤን እጅግ አድርጌ አመሰግናለሁኝ። ስሜ አቶ ዳኮ ጋሞ ይባላለሁ። ከባስኬቶ ልዩ ወረዳ የልማት እቅድ ባለሙያ ነኝ እና እኔ ለመስጠት የምፈልገው በሪፖርቱ ዙሪያ ሪፖርቱ ሾርት ኤንድ ፕሪሳይዝ የሆነ በእውቀት የተሰራና ብዙም አቀራረቡ በዚሁ መልክ የተቀበልኩ ሲሆን በዛ ላይ ለኔ ጥያቄ የፈጠሩብኝን የተወሰኑ አንደኛ የግንዛቤ ጥያቄ አለኝ። ሌላው
የተወሰኑ ሁለት ጥያቄዎችን በጥያቄ መልክ የማቀርበው ይሆናል። ይኸውም በህግ በላይ ከማመን ጋር ተያይዞ ኃላፊነት ከተጠያቂነት በሚለው መሪ ስር 2009 ዓመተ ምህረት የተነሱ በህዝብ አቤቱታ ጥቆማዎችና የተለያዩ በቋሚ ኮሚቴዎች ተገምግሞ የቀረቡ ሀሳቦች በ2010 ምላሽ የተወሰነ በቁጥር ወደ 11 የሚጠጉ ወረዳዎች ምላሽ በክፍል የተሰጣቸው እንዳለ ይጠቁማል። ነገር ግን በዛ ላይ ለኔ ጥያቄ ሆነብኝ ምንድነው ከዛ በፊት ለ23 እና ለ22 ዓመታት ያስቆጠሩ የህዝብ ጥያቄዎች በመቆየት ገንፍለው ወደ አደጋ ውስጥ የተገባ የሰው ሞት ከምንም በላይ እየተፈራረቀ በእለት ከቁጥር በላይ የሚሆኑ ሰዎች እየሞቱ ያሉበት ሁኔታዎች አሉ። እነዛ ጥያቄዎች ምናልባት ህገ መንግስቱ በሰጣቸው የምክር ቤቱ ስልጣን በህግ አውጪ በህግ ተርጓሚና በህግ አስፈጻሚ ጋር ተያይዞ ቋሚ ኮሚቴዎች ግብረ መልስ ወይም ስምርት ተሰጣቸው ከክልል ዞን ልዩ ወረዳና ወረዳዎች በመንቀሳቀስ ሪፖርቶቹን ይዞ እንደሚቀርቡ ነው። ነገር ግን በሪፖርቶች መነሻ ምላሾች የተሰጡ እንዳሉ የተከበሩ የክልሉ አመራር እንዳስቀመጡ ነው የተረዳሁት ቅድም በሪፖርቱ ላይ ማለት ነው። ነገር ግን እኛ ጋር ባስኬቶ ልዩ ወረዳና በመሎ ኮዛ መካከል ያለ ትልቅ 11 ቀበሌ ተብሎ የማንነት ጥያቄ ብሎ የተነሱ አሉ። እነዛ ህዝቦች የማንነት ጥያቄው እንደነበረ ሆኖ ግን እኔ አሁን ክልሉን የምጠይቀው ኃላፊነት ከተጠያቂነት ጋር ከሚለው መሪ ይህ ጥያቄ ከመቆየቱ የተነሳ እነዛ ወደ 10,000 የሚጠጉ ማህበረሰቦች ባስኬቶ ውስጥ ተቀላቅለዋል። አሁን ባስኬቶ ወረዳ ጭንቀት ውስጥ ነው ያለችው። ክልሉ እነዛን ሰዎች ይመግባል ወይስ ተፈናቅለው የመጡ ይመግባል? ባስኬቶ ራሱ አሁን ጥያቄው ስላለች ለምንድን ነው አሁን እኛ እውነትና እውነት በእግዚአብሔር ፊት እውነትን እውነት ለማለት ውሸትን ውሸት የምንልበት ዘመን ላይ ነው። ምንም መዋሸት አችል ዘመን ነው። ስለዚህ ይሄ ከቆይታ ጋር ተያይዞ እንዴት ነው ምላሹ የሚል ጥያቄ አለኝ። ሌላው ግንዛቤ ጥያቄ ቢያልኩት ይሄ ከተከበሩ ዋና አፈ ጉባኤ በስተጀርባ የሚታየው ባነር ላይ 16ኛው የክልል ብሔረሰቦች ይላል። እሱ ለማወቅ ስለፈለኩን የብሔር ብሔረሰቦች የዞን የሐዋሳ ከተማና የልዩ ወረዳዎች ከዚህ በፊት እንደሚባል ነበር ማውቀው። ሚስ አንደርስታንዲንግ ሊኖረኝ ይችላልና እንዴት ነው እሱ ነገር ትንሽ ማብራሪያ ስለፈለኩ ነው። ሌላው መሰረታዊ አውታሮች በማን ነው የሚቆጣጠሩት? ማን ነው የሚከታተላቸው? ብዙን ጊዜ መንገድ በግለሰቦች በወረዳዎች ሰዎች እንደፈለጉ ነው የሚቆርጡት፣ እንደፈለጉ ይንዱታል። እንዲሁም እኮ ዶዘር ወስዶ እንዲቆረጥ ጭምር ይደረጋል። ከፌደራል ጀምሮ ወደ ክልል ከክልል ወርዶ እስከ ወረዳ የሚሆኑ ደምሲሮች እናት ወሊድ ላይ ተጨንቃ በሞት እዛው እንድትፈረድ ሲደረግ ህግ ተከታተሉ እርምጃ የተወሰደበት ኢንፎርሜሽን ካለ ለመስማት ስለምፈልግ ነው። ለምንድን ነው እነዚህ ሰዎች ወረዳው ለምን አይከሰስም? ቀበሌዎች ለምን አይከሰሱም? ይሄ ህይወት ግድያ አይደለም? እንዲሁም እኮ ዘርማት ዲክስኪኒት የዘር እንዲጠፋ እኮ ነው። ይሄ ማለት ምን ማለት ነው? እኔ በጣም ቆጨኝ። አጋጣሚ ዛሬ ስላገኘሁት ይህን መድረክ ምላሽ ፈልጋለሁ። መሰረታዊ አውታሮች ለጥያቄ የሚቀርቡ አይደሉም። ማንም ጥያቄውን በፈለገበት አቅጣጫ መጠየቅ ይችላል። ነገር ግን በህይወት ላይ የሚፈርዱ ፍርዶች ማን ነው ዳኝነቱን መስጠት የሚችለው የሚለው ጥያቄ ነው። ሌላው ሚዲያዎች ወንጀል እየሰሩ ያሉ ሚዲያዎች አሉ። ሲፈልጉ እንደፈልጉ የሚተረጉሙ፣ ሲፈልጉ የሚያንቃሹ፣ ሲፈልጉ ግን እንደፈልጉ ማድረግ ይችላሉ። ነገር ግን ወንጀል የሚሰሩት ላይ መንግስት ለምን እርምጃ ወስድም?
በአድራሻ ጠቁሞ ደርሶ አንድን ሰው ማለቱን ትቼ ዝንጀሮ ብዬ ብል ይሄ ወንጀል ነው። እንደዚህ ብሎ አንዱን ወረዳ ሲፈልግ በፈለገው አቅጣጫ የምትረጉም ወንጀለኛ የሚል ሰው ዘር የሚያጠፋ የሚል ለምሳሌ አሁን አንዳንድ ወረዳዎች ተናካተው በወንጀል እንዲፈረዱ እንድጥላሉ አሁን እዚህ ያለ ሁሉ የአንድ አዳም ዘር ነው። ቅድም አንድ ማዕድ ስንጎርስ አበላላችን አጠጣጣችን አንድ ነው። ነገር ግን በተፈጠረው ማንነትና በተፈጠረው እኔ ስላንተ አልናገርም አንተ ስለ ራስህ ተናገር ተብሎ በተሰጠው ስልጣን ሰዎች እንዳይሄዱ በማድረግ ሲፈልጉ እኔ ስላንተ አውቃለሁ አንተ ዝም በል ለማለት የሚሹ ይህንን አይነት ሐሳብ የሚያራምዱ ሰዎች ናቸው ሰውን የሚያንቋሽሹ። ስለዚህ በዚህ ላይ እነዚህ መሳሪያዎች ደስ የሚሉ እኛው ለብሰን እዛ ሳይበሉ ራቁታቸውን ለጥ ብሎ እየታረዱ ያሉትን ቀርጾ ይቅርታ ምናልባት ለምን በሚመቸው መልኩ ሊጠቀማቸው ይችላል። እነዛን በሚያሳዝን መልኩ ቀርቦ ስራዎቹ ቢሰሩ እንደም እኮ አይሮ ከሚያደርጉ በተመለሰ ቢሆን ጥሩ ነው የሚል ነገር አለኝ። ስለዚህ ሰው ልጅ ዛሬ ላይ እባካችሁ የምለምነው ነገር እውነትን እውነት እንበል ውሸትን ውሸት እንበል የምለው ነው። አመሰግናለሁ። ሪፖርት ማቅረቡ በጠንካራ ግንባታ አንጻር ምናልባት ታች ድረስ ያሉ ቋሚ ኮሚቴዎች በየአመቱ የሚቀያየሩ ናቸው ነው። ስለዚህ ያስቡት ነው ለቀጣይ በዚህ አመት ላይ እቅድ ተይዞ በክልል ቅድም በሪፖርቱ ላይ ሰምተናል ሳይሰጠው ነበር። ይሄ ልምድ ልውውጥ ክልል ምክር ቤቱ ወደ ሌላ ክልሎች ሄዶ ያመጣውን ልምድ ልውውጥ እዛው አሊያም እነዚህ አካላት ያንን ልምድ ልውውጥ ላይ መሳተፍ ነበረባቸው። በህዝቡ አካባቢ ያለው ስሜቶች ምንድናቸው? ይህንን እኛ እንዴት መርተናል? ቀጣይ ምን የቤት ስራዎች አሉ የሚባለውን ጉዳይ ሁላችንም ማየት እንድንችል ያደረገ ነው። በህዝቡ አካባቢ ካለው ነባራዊ ሁኔታ የተነሳ ነው ብዬ ነው የሚወስደው። ውይይቱ ጤናማ ነው የሚል ሀሳብ አለኝ። ይሄ ሆኖ አሁን በክልሉ በአንዳንድ አካባቢዎች ላይ በተለይ ከደቡብ ኦሞ የተነሱ ከፕሮጀክት ጋር ተያይዞ የተነሱ ሀሳቦች አሉ። እነዚህ ጥያቄዎች ወይም ሀሳቦች
ከደቡብ ኦሞ አካባቢ አሁን ተነስተዋል እንጂ ከሌሎችም አካባቢ ላይ ተመሳሳይ የሆኑ የልማት ጥያቄዎች፣ የተጠቃሚነት ጥያቄዎች ይነሳሉ። ያልተፈጸሙ ነገሮች አሉ። በክልል መንግስት ደረጃም የተያዙ ስራዎች አሉ። በፌደራል መንግስትም የተያዙ ስራዎች አሉ። እነዚህ በተያዘው ልክ አልተፈጸሙም። ስለሆነም መንግስትም በዚህ ጉዳይ ላይ የተለየ እንቅስቃሴ ወይም አቋም መውሰድ አለበት የሚባለው ነገር ያው በየጊዜው እንደ ክልልም ሲገመገም የቆየ ነው። ፌደራል መንግስትም ደረጃ ባልተፈጸሙ ጉዳዮች ላይ እንደ ኢህአዴግም ሲገመገም እንደ ፌደራል መንግስትም አንዳንድ ጊዜ የሚሰጡ መግለጫዎችን ስናይ አሁን በህዝቡ አካባቢ ጥያቄ የሆኑ ተጀምረው ያላለቁ ነገሮች እውቅና ተሰጥቷል። እንደ መንግስት ችግር አለብን፣ መፈጸም አለብን፣ መፈጸም በሚገባው ልክ ማቀድ አለብን፣ መጀመር አለብን። እንዲሁም አንዳንድ አካባቢ አምቢሽየስ ሆኖ መጀመር አለ፣ ያንን በኃላፊነት መንፈስ አለመከታተል አለ። ስለዚህ ይሄ ከህዝቡ ጋር አጋጭቶናል የሚል ነገር ለህዝቡ ግልጽ እንዲሆን የሚነሳ ነገር አለ። በክልል ደረጃም ተመሳሳይ የሆኑ ሀሳቦች ይነሳሉና አሁን መታየት ያለበት የተነሳው ጥያቄ ትክክል ነው። እኛም እንደ ምክር ቤት በዚህ ጉዳይ ላይ ምን ክትትል ይደረጋል በሚል መንፈስ ነው የተነሳው። ምን አክል ክትትል ይደረጋል፣ ምን አክል የህዝቡ ብሶት ይደመጣል በሚል መንፈስ ነው የተነሳውና ይህንን እኛም ክልል ምክር ቤትም በተለይ ክልል ምክር ቤት በደንብ አድርጎ ያዩዋል የሚል እምነት አለኝ። እኛም እንደዚሁ እናያለን። አንድ ነገር ግን አያይዘን ደግሞ መረዳት ያለብን የሚነሱ ነገሮች ዞሮ ዞሮ አሁን የህዝብ ቁጣ የቀሰቀሱ አሉ። እነዚህ የህዝብ ቁጣ የቀሰቀሱ ጉዳዮችን የክልል መንግስትም የፌደራል መንግስትም የሚያይበትን አዝማሚያ በደንብ አድርገን መረዳት አለብን። እኛም በዛ ልክ ለህዝቡ መጋራት ያስፈልጋል። ወቅቱ ምን አይነት ወቅት እንደሆነ ማየት አለብን። እንደ አገር ምን አይነት ሁኔታ ላይ እንዳለን በተለይ በእኛ ክልል ከክልላችን ነባራዊ ሁኔታ ጋር ተያይዞ ያለንበት ሁኔታ ማየት ያስፈልጋል። ስለዚህ በዚህ መንፈስ የሚነሱ ነገሮችን መንግስትም ጊዜ አግኝተው አክት ማድረግ የሚችልበት ነባራዊ ሁኔታ እስኪታይ ድረስ አንዳንድ ሁኔታዎችን ያው በሚዛኑ እያየን እያረጋጋን እንደ አመራር እየመራን ግን ደግሞ የሚመለከታቸው አካላት ግፊት እንዲያደርጉና ኃላፊነት ውስጥ እንዲገቡ በማድረግ አሁን በተነሳው አግባብም አያይዞ ማየት ተገቢ ነው የሚለውን ሀሳብ ለማንሳት ነው። ከዛ ውጪ ባስኬቶና መለኮዛ አካባቢ የተነሱ ሀሳቦች አሉ እና አጠቃላይ ከህዝብ የሚነሱ ጥያቄዎችን በተመለከተ የምንመራበት አግባብ በተመለከተ የተነሳው ጥያቄ ሀሳብ ትክክል ነው። ረጅም ጊዜ የቆዩ የህዝብ ጥያቄ የሆኑ ግን ምላሽ ያላገኙ ጉዳዮች አሉ። እነዚህ ጉዳዮች የማካለል ሊሆኑ ይችላሉ፣ የማንነት ሊሆኑ ይችላሉ፣ የልማት ሊሆኑ ይችላሉ፣ የተለያዩ ጉዳዮች ሊሆኑ ይችላሉ። ስለዚህ ከህዝቡ አካባቢ የሚነሳው ነገር በማንኛውም መንገድ ትክክል ነው። በህጉ መሰረት ወቅቱን የጠበቀ ምላሽ ሊሰጥ ይገባል። ነው አይደለም የሚባለው ነገር ሊሰጥ ይገባል። ባልተሰጠበት አግባብ ላይ የተለያዩ ምክንያቶች ሊነሱ ይችላሉ። ዞሮ ዞሮ ለህዝቡ እርካታ የሚሰጥ አይደለም፣ መልስም ሊሆን አይችልም እና ከዚህ አንጻር ተገቢ ነው የሚል ሀሳብ አለ። ይሄም ሆኖ ግን አሁን ጉዳዮች ከተነሱ በኋላ ወደማይጠቅም መንገድ እንዳይሄዱ ደግሞ አሁንም ቢሆን የባሰ ጉዳት እንዳይመጣ የኛ አያያዝ ወሳኝ ነው የሚሆነው። የወረዳ ምክር ቤት በባስኬቶ አካባቢ በልዩ ወረዳ ምክር ቤት አካባቢም በአስፈጻሚውም እንደዚሁ በመለኮዛ አካባቢም ተመሳሳይ በሆነ መንገድ መታየት አለበት። ጥያቄው ለመንግስት ቀርቧል። ለመንግስት የቀረበው ጥያቄ
በተለይ አሁን የ11ዱ ቀበሌ ጉዳይ በእኛ ምክር ቤት የቀረበበት ጊዜ ስናይ ቅርብ ጊዜ ነው የቀረበው። ስለዚህ ይሄ ጥያቄ እንዴት ይመለሳል፣ እንዴት ይታያል የሚለው ነገር ለህዝቡ በቅርብ በአጋጣሚ ተገኝቼ አንዳንድ ሀሳብ አንስቻለሁ። ግን እየሆነ ያለው ነገር ለመስራት ያሰብነው ነገር እንድንሰራ ጊዜ የሚሰጥ አይነት አግባብ አይደለም እየታየ ያለው። ይሄ ነገሮችን እያወሳሰበ ሊሄድ ይችላል። አሁንም ተወሳስቧል። በእርግጥ ብዙ ተወሳስቧል። የተፈናቀሉ ሰዎች አሉ፣ እየተጎዱ ያሉ ሰዎች አሉ፣ የሚቃጠሉ ቤቶች አሉ። የተወሳሰበበት ሁኔታ እናያለን። ግን ከዚህም የባሰ ችግር ውስጥ እንዳንገባ በጣም ጥንቃቄ ይጠይቃል። በ11ዱ ቀበሌ ላይ ያሉ ህዝቦች የማካለል ጥያቄ ሊጠይቁ ይችላሉ፣ መብታቸው ነው። የሚፈታበት አግባብ ግን በህጉ በስርዓቱ መሰረት የሚፈታ ነው የሚሆነው። በአግባቡ ተጠንቶ ስርዓቱን ተጠብቆ የሚፈታበት ሌላም አካባቢ ላይ የተሰሩ ስራዎች አሉና ያንን ተከትለን ምን ሰራበት ነው የሚሆነውና ይሄንን በትዕግስት ወይም ለመንግስት ጊዜ ሰጥቶ ማየት ይጠይቃል። ዛሬ ካልተፈታ እንደዚህ ካልሆነ በአጭር ጊዜ በሚል የሚነሳው ሀሳብ ተገቢ ነው ብለን አልወሰድንም። ጉዳዩ በራሱ የ11ዱ ቀበሌ ጉዳይ መሆን አለበት። የልዩ ወረዳ አጠቃላይ ህዝብ ጉዳይ ሊሆን ይገባል ብለን አናስብም። የልዩ ወረዳ አመራር ጉዳይም ይሆናል ብለንም አናስብም። ስለዚህ መሆን ያለበት በ11ዱ ቀበሌ ላይ ያለው ህዝብ የጥያቄው ባለቤት ነው። መመለስ ያለበትም የነሱ ነባራዊ ሁኔታ ታይቶ ተፈትሾ በህጉ መሰረት ይፈታል የሚለው ነገር በመሪ ደረጃ መውሰድ ያስፈልጋል። በመለኮዛ በኩልም ቢሆን ያለው ችግር ምንድነው? ያው ይሄ ጥያቄ ለምን ይነሳል የሚል ጥያቄውን የተነሳበት አግባብ ላይ ያለው ቅሬታ ተቃውሞ በተለያየ መንገድ ይነሳል። ስለዚህ ይሄም በራሱ ተገቢ አይደለም ነው። ማንም አካል መነሳት ያለበት ህግና ስርዓትን ተከትሎ ሊነሱ የሚገቡ ጉዳዮችን ማንሳት ይችላል። ይሄ መብቱ ነው። ነባራዊ ሁኔታው ታይቶና ተጠንቶ ተፈትሾ ምላሽ ይሰጣል። የተነሳው ነገር ሁሉ ትክክል ላይሆን ይችላል፣ ትክክልም ሊሆን ይችላል። ስለዚህ ይሄ ሲፈተሽ ሲታይ ነው የሚታወቀውና ይህንን መጠበቅ ያስፈልጋል እንጂ በተለያየ መንገድ የሚነሱ እዛ አካባቢ ለተፈጠሩ ችግሮች ተጨማሪ ግብአት የሚሆኑ ነገሮችን መስራት ጥሩ አይደለም የሚለው ነገር ከዚህ በፊትም ስናነሳ ነበረ። አሁንም ቢሆን መታየት ያለበት በዛ አግባብ ነው የሚል ነገር ለማንሳት ስለፈለኩ ነው። ከዛ ውጪ አሁን ከአደራጀትም ጋር ተያይዞ ቅድም አቶ መንግስቱም አንስተውታል። ብዙ ነገሮችን እናያለን። አሁን ሁላችንም ልብ ብለን ካላየን ቀጣይ ያለው ነገር በስርዓቱ ማኔጅ ልናደርገው አንችልም። የአደራጀት ጉዳይ ወይም የመዋቅር ጉዳይ ለረጅም ጊዜ ተዘግቶ ግን ደግሞ መታየት አለበት ተብሎ ስለታመነበት ታይቷል፣ ተጠንቷል፣ ተፈትሿል፣ ውሳኔ ተሰጥቷል። አሁን በየአካባቢው የሆነ ያለው ነገር የመዋቅር መፈተሽ ያስፈለገበት ዓላማና ግቡ ለምንድን ነው የሚባለው ነገር በደንብ ባልተረዳበት አግባብ የሚነሱ ብዙ ነገሮች አሉ። በየአካባቢው በየሰፈሩ የሚነሱ በመዋቅር ጥያቄ ምክንያት ስጋት የሆኑ የሰላም የጸጥታ ችግሮች አሉና እነዚህን እኛ በአግባቡ ማየት መቻል አለብን፣ መምራት አለብን። ስለዚህ ከህዝብ ጋር ውይይት የሚደረግበት በተቀመጠው አግባብ እና በመመዘኛው መሰረት የሚታይበት እና ለህዝቡ ከተቀመጠው ከመዋቅሩ እንዲፈተሽ ከተቀመጠበት ዓላማ አንጻር ምን ትርጉም አለው፣ ምን ይጠቅማል የሚባለው ነገር በደንብ በሰከነ አግባብ ታይቶ ካልተመራ በስተቀር ሁሉም ነገር አንድና አንድ ካለው ፍላጎትና ከሚደረገው እንቅስቃሴ አንጻር ካልተፈጸመ ከተባለ ዋጋ ያስከፍላል
ስለዚህ በየአካባቢው ይህንን በሰከነ አግባብ መታየት አለበት የሚለው ነገር ማየት ያስፈልጋል የሚለው ነው። ይህንን ይሆናል አይሆንም የሚባለው ነገር በዝርዝር ሊነሳ የሚችል ነገር ያለ አይመስለኝም አስቸጋሪ ስለሆነ። ከዛ ውጪ ግን አሁን እንደ ሀገርም በክልልም እንደ ክልልም የሚነሱ ነገሮች በተለይ ከግጭት ጋር ተያይዞ ብሔርን መሰረት ባደረገ መንገድ ጉዳት ሲደርስ ነበረ፣ መፈናቀል ነበረ እና በርካታ ችግሮች ሲታዩ ነበረና በዚህ ላይ ምን ተሰርቷል? የክልሉ መንግስት ምን አስቧል? ሁለቱ ምክር ቤቶች በዚህ ላይ ያላቸው ሀሳብ በተመለከተ ከጌዲዮ አካባቢ የተነሳ ነገር አለ። ይህንን በተመለከተ ቅድምም ተነስቷል። ያው እንደ አገርም ሰፋ ያሉ ችግሮች ነበሩ። በእኛ ክልልም አይተን ያለፍንበት አለ። በጌዲዮ ዞንም ተመሳሳይ በሆነ መንገድ በጣም ከባድ የሆኑ ፈተናዎችን አልፈናል። ህዝቡ ላይ የደረሰው ነገር እጅግ በጣም ከባድ ነው። በህፃናት ላይ፣ በእናቶች፣ በአዛውንት ላይ የደረሰው ነገር እጅግ በጣም ዘግናኝ ነው፣ ከባድ ነው። ስለዚህ ቀውስ በሚፈጠርበት ጊዜ ተያይዞ የሚታዩ ነገሮችና ጉዳቶች እጅግ በጣም ከባድ ናቸው። ይሄ ሁላችንም ባለንበት ሆነን በተለያየ መንገድም እያየን ደርሰን ጉዳቱን አይተናል። ዞሮ ዞሮ ግን ቀጣይ ከዚህ የምንማረው ነገር ብዙ ነገር እንዳለ አይተናል ማለት ነው። በየደረጃው እንደ አገር መማሪያ ሊሆኑ የሚችሉ ብዙ ነገሮች አሉ። እንደ ክልልም ብዙ ትምህርት ያገኝባቸው ነገሮች አሉ። እንደ ስርዓት ያለንን ስርዓት የምንጠቀምበት አግባብ በራሱ ህገ መንግስታዊ ስርዓቱን፣ ፌደራላዊ ስርዓቱን እንደ ህዝብ እርስ በርስ በፍቅር ከመታየት አንጻር ያሉ ችግሮች ምንድን ናቸው? እንዴት አይተናል የሚባለው ነገር ብዙ ነገር አለ። በዚህ የምንማረው ብዙ ነገር አለ። ለአንድ አካል ብቻ ገፍተን የምንሰጠው ነገር አይደለም። ከላይ እስከ ታች እስከ እያንዳንዳችን ድረስ ይሄን የህዝባዊ አስተሳሰብ አንድን ህዝብ በፍቅር ማየት፣ እንደ አገር ማሰብ፣ ከጥበት መውጣት ስናስብ ለአንድ አካል የምንሰጠው አይደለም። ለኦሮሚያ የምንሰጠው አይደለም። ለደቡብ የምንሰጠው አይደለም። ሁሉም አካባቢ ያሉ ፈተናዎች አሉ፣ የአስተሳሰብ ችግሮች አሉ። በእነዚህ ላይ ጠንካራ ስራ እንደሚጠይቅ መማር ያለብን ነው የሚመስለኝ። እንደ ምክር ቤት መውሰድ ያለብን ትምህርት ወስደናል። አሁንም የተሰጠው አስተያየት በዚሁ ልክ እናያለን። የተሰሩ ስራዎችም አሉ ደግሞ። ስለዚህ የአካባቢው አመራር ከፍተኛ ትግል አድርጓል፣ ለፍቷል፣ ደክሟል። ውጤትም የተገኘበት አለ። የክልል መንግስትም እንደዚሁ የሰራበት አለ። ፌደራል መንግስትም ተመሳሳይ በሆነ መንገድ አሁን ደግሞ የቀሩ ስራዎችን ወደ ውጤት ለማሸጋገር ከሁላችንም ያው ትግል ይጠይቃል። በኦሮሚያ በኩልም የተጀመሩ ስራዎች አሉ። አሁን ያሉ ችግሮችንም ከአማሮም አንጻር ከቡርጂም አንጻር ያለውን ችግር ለመፍታት ከክልሉ ከኦሮሚያ ክልል ምክር ቤትም ጋር ውይይት አድርገናል። ከአስፈጻሚው አካላትም ውይይት እየተደረገ ያለበት ሁኔታ አለ። ኢቭን ኮንፍራንስ ቅርብ ጊዜ እናደርጋለን በሚል የተያዘው ፕሮግራም ይሄ ተግባር ባለማለቁ ምክንያት የተሸጋገረበት ሁኔታ አለ። ስለዚህ ሁሉም አካባቢ ላይ ያለውን ችግር ፈተን በተመቻቸ ሁኔታ ላይ ኮንፍራንስ ማድረግ አለብን በሚል የተሸጋገረበት ሁኔታ አለ። ስለዚህ ቀሪ ስራዎችን እንደሱ መስራት አለብን ብለን ይዘናል የሚለውን ለማንሳት ያክል ነው። ከእኩል ተጠቃሚነት ጋር ተያይዞ የተነሳው ሀሳብ በዚህ ክልል ላይ የሚገኙ ብሔሮች፣ ብሔረሰቦችና ህዝቦች እኩል ይደመጣሉ ወይ? የሀብት ክፍፍልም ቢሆን በእኩል ደረጃ ይፈጸማል ወይ? እድገቱ እኩል ነው ወይ? በሚል የተነሳው ነገር ተገቢ ነው የሚል ሀሳብ አለ። በዚህ ላይ ቅርብ ጊዜ የድርጅታችን ጉባኤ ለማካሄድ ሲፈለግ በተለያዩ ዘርፎች ላይ ጥናት ተደርጓል። ከመልካም አስተዳደር ጋር፣ ከዲሞክራሲ ግንባታ ጋር፣ ከሀብት ከልማት እኩልነት ጋር ተያይዞ
ሰፊ ጥናት ተደርጎ ነበር። በየዘርፉ አንድ 5-6 በሚሆኑ ዘርፎች ላይ ክልላችን ምን ይመስላል በጥናት ላይ የተመሰረተ ውጤት ይዘን ጉባኤ ማካሄድ አለብን በሚል የድርጅት አቅጣጫ ስለነበረ ጥናት ተደርጓል። በተለይ እኩል ተጠቃሚነት፣ ፊታዊ ተጠቃሚነት እኩል ከምንለው በላይ ፊታዊ ተጠቃሚነት ብንለው የሚሻል ይመስለኛል። ፊታዊ ተጠቃሚነትን ከማረጋገጥ አንጻር በእኛ ክልል ላይ ያሉ ክፍተቶች ምንድናቸው የሚባለው ነገር በስፋት ያየንበት ሁኔታ አለ። ፌደራል መንግስት የሚይዛቸው ፕሮጀክቶች አሉ፣ የሚሳኩ አሉ፣ ማይሳኩ አሉ። የክልሉ መንግስት የሚይዛቸው ፕሮጀክቶች አሉ፣ የሚሳኩ አሉ፣ ማይሳኩ አሉ። ስለዚህ ሁሉም አካባቢ ላይ በእኩል ደረጃ ማይሳኩ ከሆነ በተጠያቂነት ላይ ምንድነው በተጠቃሚነት ላይ ጥያቄ ይፈጥራል ማለት ነው። በመንገድ፣ በውሃ፣ በትምህርት፣ በኢቭን መንግስታዊ ባልሆኑ ድርጅቶች ስርጭት ጋር ተያይዞ በርካታ ችግሮች ያሉበት መሆኑን ለማየት የተሞከረበት አግባብ አለ። ስለዚህ ይህንን መነሻ በማድረግ እንግዲህ ድርጅታችን ያው ቅርብ ጊዜ በያዘው እና በተካሄደው ጉባኤም የተያዙ አቋሞች አሉ። በክልል መንግስትም ባለፈው ክልል ምክር ቤት ላይ ቀርቦ ውይይት የተደረገበት ውሳኔ ያገኘ እቅድ አለ፣ ቀጣይ አቅጣጫ አለና በዚህ ላይ የጋራ ትግል ማድረግ አለብን። ብሔረሰቦች ምክር ቤትም በዚህ ላይ ካለው ኃላፊነት አንጻር መስራት ያለበትን ነገር መስራት አለበት በሚል የተነሳውን ሀሳብ በዛ ልክ አይተን እንሄዳለን። በጥልቅ ታድሶም ቢሆን እንደ ክልልም እንደ ሀገርም የተለየው ነገር እሱ ነው። ስለዚህ እኩል ተጠቃሚነት፣ ፊታዊ ተጠቃሚነት ሁሉም አካባቢ ጥያቄ የሆነበት ወቅት ላይ እንገኛለን። ምክር ቤቱ በዚህ ደረጃ ያነሳው ነገር በጣም ተገቢ ነው። እንደተባለውም በየደረጃው ያለንን ኃላፊነት ይዘን መስራት፣ መገምገም በመፈጸም አቅም ምክንያትም በአካባቢዎች ምክንያት የተለየ የተጠቃሚነት ደረጃ የሚለይበት ሁኔታ አለ። የፈጻሚነት ወይም የመፈጸም አቅም በተመለከተ ማለት ነው። አንድ አካባቢ ላይ ያለው የመፈጸም አቅምና ሌላው አካባቢ ላይ ያለው የመፈጸም አቅም በልኩ ካልተመራና እኩል ካልሄደ በአካባቢዎች መካከል እኩልና ፊታዊ ተጠቃሚነት ላይ ኮሽን ያደርጋል። ስለዚህ በየአካባቢው ያለን የሰው ኃይል አመራር ደረጃ ኢቭን የሚመደበው ፋይናንስ ሀብት ክፍፍሉንም ቢሆን የምናገኛትን ሀብት በየአካባቢው ስራ ላይ እንዲውል ከማድረግ አንጻር በእኛ ስልጣን ክልል ላይ የሚወርቁ ነገሮችን በመከታተልና ውጤታማ እንዲሆኑ ከማድረግ አንጻር ያሉ ልዩነቶች መሀል ላይ የሚፈጥሩ ነገሮች አሉ። ስለዚህ ይህንን ክልል መንግስት መውሰድ ያለበትን መውሰድ አለበት። በየደረጃውም ደግሞ ተመሳሳይ የሆኑ ነገሮች ይኖራሉ ብዬ አስባለሁኝ። ምክር ቤቶችን በቅንጅትና በስልጣን ልክ የመስራት በተመለከተ የተነሳው ሀሳብ ተገቢ ነው። በቅንጅት ሰርተን የምናገኘው ውጤት አለ። በቅንጅት የምናስበው ነገር ካልተሳካ ደግሞ ኃላፊነታችን በአግባቡ ተጠቅመን የምንሰራው ስራ ደግሞ የሚያስገኘው ውጤት አለ። ባላንስ ማድረግ ይጠይቃል። ቁጥር 1 ምክር ቤቱ ለኔ የሚሰማኝ ምክር ቤቱ በጉባኤ ላይ በራሱ ጉባኤ ላይ ካስፈጻሙ የሚቀርቡ ነገሮችን በአግባቡ የሚገመግም አቅጣጫ የሚያስቀምጥ ምክር ቤት እንዲሆን የማድረግ ጉዳይ እጅግ በጣም ወሳኝ ነው ብዬ አስባለሁ። እኔ በሲስተም ነው እነዚህ ነገሮችን ማሳካት የምንችለው። አሁን አስተዳዳሪውን ቢሮ ጠርተን በመገምገምና በማድረግ ርዕሰ መስተዳድሩን ቢሮ ጠርተን በመገምገምና በዚህ አይደለም። ሲስተሙን በአግባቡ ደብሎፕ ማድረግ ያስፈልጋል። አሁን የሆነ ግብ ላይ የማያደርስ ንትርክ ውስጥ መግባት አይደለም። ዋናው ነገር ኃላፊነቱን በአግባቡ መረዳት። ይህንን ኃላፊነትን ሊያሳኩ የሚችሉ ሲስተሞች አሉ። ኦሬዲ የተቀመጡ የተዘረጉ ሲስተሞች አሉ። እነዛ ሲስተሞች አክቲቭ እንዲሆኑ ማድረግ ያስፈልጋል። አመራርን ከመሰየም አንጻር የምንከተለው ስርዓት አለ። ይህንን ስርዓት አሁን መቀየር የምንችለው አይደለም። ፓርቲው ነው አፈጉባኤን የሚሰይመው ፓርቲ ነው።
ሌላውን አመራር የሚሰይመው ፓርቲ ነው። ግን ይሄ አፈ ጉባኤ የህዝብን ውግንና ይዞ በአግባቡ የሚመራ ጉባኤው በደንብ የሚገመግም ቋሚ ኮሚቴው በስርዓቱ የሚገመግም ግብረ መልስ የተሰጠው ነገር ውሳኔ ውጤት አግኝቷል ወይስ አላገኝም የሚባለው ነገር በአግባቡ የሚከታተል ሲሆን ነው። ስለዚህ ይህንን ውጤት ያላስገኘ አስፈጻሚ ካለ ደግሞ ተጠያቂ እንዲሆን በአስተዳዳሪ በኩል በዞን ደረጃ በወረዳ በኩል ደግሞ እንደዚሁም በወረዳ አስተዳዳሪ በክልል ደረጃ በርዕሰ መስተዳድሩ በኩል እርምጃ እንዲወሰድ የማድረግ አቅም አለው። ምክር ቤቱ ይችላል፣ ስልጣን አለው። ስለዚህ በአግባቡ ተከታትለው አቅጣጫ አስቀምጦ ያ የተፈጸመ ወይስ አልተፈጸመም የሚባለውንም ተከታትለው ካልተፈጸመ ደግሞ እርምጃ የሚወሰድበት ጉዳይ ላይ ፕሬዠር አድርገው መሄድ መቻል አለበት። ከላይ እስከ ታች አሁን እየተቀመጠ ያለው አቅጣጫ ይሄ ነው። እንደተባለው ምክር ቤቱ ጥርስ ያለው ምክር ቤት መሆን አለበት የሚባለው ነገር ሁሉ ይነሳል። ስለዚህ እኔ ከዚህ አንፃር አሁን እየተገኘ ያለው ውጤት ቀላል የሚባል አይደለም። በየደረጃው የምናየው ነገር አለ። ግን አሁንም አቅሙን ምክር ቤቶች አቅማቸውን በአግባቡ እየተጠቀሙ አይደለም ነው። ብሔረሰቦች ምክር ቤትን መውሰድ ይቻላል። ብሔረሰቦች ምክር ቤትን ቢሆን የሚቀርቡ ጉዳዮች በጣም የተወሳሰቡ ናቸው ባህሪያቸው። እነዚህን ምንፈታበት መንገዱና ስልቱን እየጠበቅ ወይ እያየን እያሰብን ነገሮቹ በአግባቡ በጊዜ እንዳይፈቱ የሚደረግበት ሁኔታ አለ። ስለዚህ ምክር ቤቱም የራሱን የብሔረሰቦች ምክር ቤትን የራሱን አቅም መወሰን የሚችልበትን አቅም እየተጠቀመ አይደለም የተባለው ሐሳብም ተገቢ ነው። ስለዚህ እኛ መንቃት አለብን። ህዝቡ የሚፈልገው እሱ ነው። ህዝቡን ወክሎ ቀጥታ መቆጣጠር የሚችለው ምክር ቤት ነው። አስፈጻሚው ደግሞ ለህዝቡ የሚገባውን አገልግሎት የመስጠት ግዴታ አለበት። በቅንጅት በልመና በማግባባት ብቻ አይደለም መወሰን ያለበት። አስፈጻሚው የህዝቡን ፍላጎት የሚያረካ አገልግሎት ለህዝቡ የመስጠት ጉዳይ ግዴታው ነው ለአስፈጻሚ። ምክር ቤቶች ደግሞ ይሄ እንዲሳካ የማድረግ ኃላፊነት አለባቸው እና ህዝቡን ወክሎ የሚሰሩ ስለሆነ አይ ቲንክ ከዚህ አንፃር ማየቱ ተገቢ ነው ብሎ መውሰድ አለብን። ከዛ ውጪ የህግ አውጣትን በተመለከተ አቶ መንግስቱ አንስተውታል። የተለያዩ ተቋማት የሚፈልጉትን ህግ የማመንጨት እንትን አላቸው፣ ኃላፊነት አላቸው። ግን ያ ህግ ምን ያክል ውጤታማ ነው፣ ውጤት ያመጣል፣ ህዝብን ይጠቅማል የሚለው ነገር የመገምገም ኃላፊነት የምክር ቤቱና የቋሚ ኮሚቴ ሆኖ የሚታወቅ ነው። ይሄ እየተሰራ ነው ያለው። ስለዚህ እሱን በደንብ መውሰድ ነው። ቋሚ ኮሚቴዎች በእኔ እውቀት ደረጃ ክልል ምክር ቤት ላይ ያሉ ቋሚ ኮሚቴዎች ወደ ታች ሲደግፉ እኔ የተመደቡ ቋሚ ኮሚቴዎች የአቅም ችግር የልምድም ችግር ያለባቸው አይመስለኝም። በተለያየ መድረክም እናያለን፣ እንገመግማለን እና እሱን ተጋግዘን ወደ ዳር የምናደርስበት ሁኔታ ብናይ እዛ አካባቢ ያሉ ክፍተቶች ካሉ እየተማማርን ውጤት የምናመጣበት ሁኔታ ቢሆን ሞር ጠቃሚ ነው። በአጠቃላይ የዛሬው መድረክ ብዙ አጀንዳዎች የተነሱበት ነው። ትላልቅ ናቸው የተነሱ አጀንዳዎች። ቀጣይ ከአስፈጻሚውም ጋር የምንመካከረው ነገር አለ። ከተነሳው አግባብ አንጻር እኛም ጠንክረን የምንሰራው ነገር ይኖራል የሚል ሀሳብ ለመስጠት ነው። አመሰግናለሁ። በዚህ መድረክ ላይ ሰፊ ግብዓት ጥሩ አቅም ሊሆን የሚችል በቀጣይ ለምንሰራቸው ስራዎች በጋራ እንዴት ተቀናጅተን እየተረዳዳን የህዝቡን የመልማት ፍላጎትና የመልካም አስተዳደር ጥያቄዎች ከዳር ለማድረስ እንደ ምክር ቤት ምን እንሰራለን የሚለውን ጉዳይ በተገቢው መንገድ ያመላከተ ነው የሚል ነገር ነው ያለኝ። የተነሱ አጠቃላይ ጉዳዮች እንደተባለው ጥሩ ናቸው፣ በጣም ገንቢ ናቸው። የመጣነው መንገድ በቀጣይ በመጣነው መንገድ ብቻ ሊያስኬደን እንደማይችል አሁን የተፈጠረው አጠቃላይ ህብረተሰባዊ ንቅናቄና ፍላጎት
እየገፋ ያመጣው ፍላጎት እንደሆነና ወስደን እንደ ምክር ቤት ይሄን ደግሞ እንዴት ነው በህግ ማዕቀፍ ውስጥ መፈጸምና ማስፈጸም የምንችለው የሚለውን ነገር ሁላችንም የክልል ምክር ቤት አለ፣ በየደረጃው የዞን ምክር ቤቶች አሉ፣ ልዩ ወረዳዎች አሉ፣ ወረዳ አለ፣ ቀበሌ እስከ ታችኛው ባሉን የምክር ቤት አደረጃጀቶችና ወደ ላይም ካለው ጋራ መስራት ያለብንን የየራሳችንን ተግባር በቁርጠኝነት መፈጸም እንደምንችል ወይም እንድንችል ያነቃቃል ብዬ አስባለሁ። ለክልሉ ብቻ የተወረወረ ነው የሚል ግምገማ የለኝም እንዳጠቃላይ። ስለዚህ አሁን ያለንበት ቅድም ሁላችሁም ያነሳችሁት የነባራዊ ሁኔታ ግምገማ ወሳኝ ነው። አሁን ለምታነሱት ጉዳይ ባለፉት ጊዜያት እንደ ሀገርም እንደ ክልልም ሳንሰራ ቀርተን አይደለም። ምንም ሊካድ የማይችል በየትኛው መድረክ ህዝቡ ጋራ አልሰራንም ብለን ልንል ምንችለው ነገር ነው ብዬ አልወስድም። የተሰሩ ስራዎች በቁጥርም በስፋትም በጥራትም አሁን ካሁን በኋላ ከዜሮ ምን ጀምራቸው አይደሉም። የልማት ፍላጎቶችም የልማት ስራዎችም ይሁኑ እየተመለሱ ያሉ የመልካም አስተዳደር ጥያቄዎች ብሎም በጅምር ደረጃ ያለው የዲሞክራሲ ስርዓት ግንባታ ላይም መሄድ በሚገባን ልክ አልሄድንም። እዛ ላይ በጣም በቃ ልንከራከረው ማንችለው ፋክት አለ። እንደተባለው እቅዶቻችን በጣም አምቢሽየስ ናቸው። በጣም በየትኛው መድረክ እቅዶቻችን ስንገመግም መሳካት ብናሳካቸው የህዝቦችን ተጠቃሚነት በዘላቂነት ማረጋገጥ የሚችሉ ናቸው። ግን እቅዶችን የምናስፈጽምበት መንገድ እና የምንፈጽምበት መንገድ ሰፊ ችግር ያለበት ነው። በእቅድ መድረክ ላይ የምንግባባበት መንገድ ካስፈጻሚው ጋር ያለው ነገር በተገቢው መንገድ ያቅድ ወደ መሬት ሊወርድ የሚችል ነው። ያንን ለማውረድ ደግሞ ያሉ አጠቃላይ የሎጂስቲክ የሀብት የሰው ኃይል አደረጃጀቶቻችን በዚህ ደረጃ ናቸው የሚለውንም በራሱ መገምገም ያለበት የሚመስለኝ ነገር አለና የሰራናቸው ስራዎች በልካቸው ሊያኩራሩን የሚችሉ አይደሉም። አሁን እየተፈጠረ ካለው የህዝብ የመልማትና የመለወጥ ፍላጎት ጋር ስናነጻጽራቸው እዚህ ግባ የሚባሉ ናቸው ብለንም አንወስድም። በየትኛው መድረክም በዚህ ደረጃ የተገመገመ ባይሆንም እንኳን የመጣንበት መንገድ ቶታሊ ድኔ ልናደርግ የምንችልባቸው ነገሮችም በልካቸው እየገመገምን የምክር ቤቶችም የእድገት ደረጃ ቅድም ብዙዎቻችሁ ስታነሱም እንደሰማሁት እኔም ያው በአስፈጻሚ ውስጥ ሆኜ በቆየሁባቸው ጊዜያቶችም እያየሁ ያለሁት በዚህ በሪፖርቶችም እየገመገምን ያለ ነው። የምክር ቤቶች በህገ መንግስቱ የተሰጣቸውን ስልጣንና ኃላፊነት ተግባር ከመወጣት አንጻር ፕሮግሬሲቭ አይደሉም ብሎ መገምገም አይቻልም። ፕሮግሬሲቭ ናቸው፣ እድገት አለ። ያ እድገት አሁን ልክ የልማት ስራዎችን በምንገመግመው ልክ ይሄ እድገትም በዛ ልክ የመጣ ነው ወይም የሚመጥን ነው ብሎ መውሰድ አይቻልም። ሁለቱንም አቀናጅተን ማየት ግድ የሚለን ነገር ስለሆነ እስካሁን በመጣንበት መንገድ እንደተባለው ብዙ ውስብስብ ምዕራፎችን እያለፍን ነው የመጣ ነው እንደ ሀገርም እንደ ክልልም። ከዚህ በኋላ ደግሞ ሊያጋጥሙን የሚችሉ አጠቃላይ የነባራዊ ሁኔታው ውስብስብ ሊሆን እንደሚችል አመላካች ነው። በተለይ አሁን የዴሞክራሲ ስርዓት ግንባታ ጋር ተያይዞ እንደ ምክር ቤቶች የዴሞክራሲ ስርዓት አውራ ናቸው እያለ ላለፉት ጊዜያት ስንናገር ነበረ። በተጨባጭም በየምክር ቤቶቻችን የምክር ቤት አባሎቻችን ሀሳባቸውን ነፃ ዴሞክራሲያዊ ሆነው እያነሱ በተጨባጭ ልምምድ እየተደረገ የተመጣበት ጊዜ ነበረ። ይሄ አሁን ወደ ህዝቡም በዲሞክራሲን ኤክሰርሳይዝ እንዲያደርግ አሁን ያለው ሀገራዊ ሪፎርም በሀገር እየመጣ ያለው ለውጥ በፊት ከመጣ ነው ጋራ በጣም ውስን አድርገን ቆጥበን የምንሰጠው አይደለም፣ ፈቃጅ ነው። ስለዚህ ፈቃጅ ነባራዊ ሁኔታ እስካለ ድረስ
ከዚህ ቀደም ህዝቡ ታቀኖ ምላሽ ወይንም ፈጣን ምላሽ ባልሰጠነባቸው ጉዳዮች ላይ መልስ እንሰጣለን ስንለው ተግባብቶ ነው ሊገባ የሚችለው። የዛሬ አመት እንሰጣለን፣ የዛሬ 2 አመት እንሰጣለን ስንለው ሲገባ ነው የነበረው። ላለፉት ዘመናትን በዚህ ልክ ነው ሲታገሰን የነበረው። አሁን ላይ ግን ይመለስልኝ ጥያቄ በመድረክ ብቻ ሳይሆን ሰላማዊ ሰልፍም ጭምር እየተወጣ የልማትና የመልካም አስተዳደር ጥያቄዎችን ህዝባችን በሀገራችን በክልላችን ይሄን የመሰለ የዲሞክራሲ የማስፋትና ህዝቡን በዚህ ዲሞክራሲ ውስጥ የራሱን ዲሞክራሲያዊ መብት እንዲጠቀም የተደረገበት መንገድ ጋር አብረን አነጻጽረን ስናይ ለምክር ቤቱ በተሰጠው ስልጣንና ተግባር ውስጥ በበጀት አመቱ እቅዶችን መርምረን ስናጸድቅ ለዛ እቅድ ማስፈጸሚያ የሚሆኑ በጀቶችንም አብረን የማጽደቅ እናጸድቃለን። ካጸደቅን በኋላ የነዚህን ስራም በየደረጃው ባለ የቋሚ ኮሚቴዎች የቁጥጥርና ክትትል ስራዎች እየተሰሩ እንደመጡ ያው ሁላችንም የምናውቀው ቢሆንም በዛሬ መድረክ ላይም እየተነሳ ያለው አረካንም ነው። የሚፈለገው ደረጃ ላይ አልተደረሰም ነው። የሚፈለገው ደረጃ ላይ እንዲደርስ ጠንካራ የሆነ ስርዓት አሰራሮች አሉ። አዲስ የምንገነባው አሰራር አይደለም። አሰራሮችን ሳሟት ማሻሻል ያለብን ማሳደግ ያለብን ነገሮች ይኖራሉ። አሁን ካለው ነባራዊ ሁኔታ ጋር አብሮ ተቀናጅቶ የህዝቡን ፍላጎት ጋር እንደ ምክር ቤት ደግሞ በሕገ መንግስቱ የተሰጠውን ስልጣንና ኃላፊነት ሊወጣ በሚችል ደረጃ አሰራሮቹ ጋር መሻሻል ያለባቸው ጉዳዮች በተጀመሩት ደረጃ ፈጥነን እነሱን ተግባራዊ በማድረግ በተለመደው ልክ ሁሉ ጊዜ ጥርስም ጥፍርም የለውም ከሚለው አባባል ወጥተን በተሰጠው በሕገ መንግስት ውስጥ ሆነን ተልኳችንን ለመወጣት በተሰጠን ስልጣን ጥረት ለማድረግ መሄድ ይጠበቅብናል የሚለው ነገር በጣም ገዢና ወሳኝ ነው። ከዚህ ቤት የተነሳ ይሄንን በክልል ደረጃ ያለን ቅድም ጓድ መንግስቱ ሲልም እንደነበረው የምክር ቤት አመራሮች አለን፣ አፈጉባኤና ምክትል አፈጉባኤ፣ በየደረጃው ያሉ ቋሚ ኮሚቴዎች አሉ፣ ዳይሬክተሮችም የተለያዩ አካላትም ባለሙያዎችም አሉ። ይሄንን ሁሉን ባካተተ መንገድ እኛ መውሰድ ያለብንን ኃላፊነት እንውሰድ። ከተነሱት አጠቃላይ ሁኔታዎች ይሄ ለታችኛው መዋቅር ይሰራል ማለት ነው። ሕገ መንግስቱ በየደረጃ ላለው ምክር ቤት ተግባርና ኃላፊነት በዝርዝር በልኩ እየሰጠ ግልጽ በሆነ መንገድ ስለሰጠ በትግበራ የመጣንበት መንገድ አለ። በቀጣይ ደግሞ በጣም በተሻለ ሁኔታ አሳድገን መሄድ ያለብን ጉዳይ እንዳለ መግባባት ላይ ብንደርስ የተሻለ ነው የሚል አጠቃላይ የሆነ አስተያየት ነው ያለኝ። ከዛ ውጪ እንደ በፌደራልና በክልል የተያዙ ፕሮጀክቶች ላይ የተሰጡ አስተያየቶች አሉ። እነሱን ወስደን እንደተባለው በጣም አሁን ክልል ምክር ቤት ጉባኤ ስናደርግ በተደጋጋሚ የሚነሱ ፕሮጀክቶች አሉ። የምክር ቤት አባሉ ሁሉ የሸመደዳቸው በየአካባቢው ማለት ነው ሳይፈጸሙ ለዘመናት ህዝቡ በከፍተኛ ሮሮ ውስጥ የሚከቱ የመሰረተ ልማት፣ የጤና ጣቢያ፣ የትምህርት ተቋማት፣ የውሃ፣ የመስኖ ፕሮጀክቶች ጉዳይ በጣም ሰፋፊ ናቸው። እንደተባለው ይሄንን እኛ በቋሚ ኮሚቴ አማካኝነት ተገቢውን የሆነ ቁጥጥርና ክትትል ማድረግ ላይ የጽሁፍ ግብረ መልስ ባሻገር እነዛ ግብረ መልሶች ያው ግብረ መልስ ፕሮሲጀር ነው። ቅድም በተባለው መንገድ አሰራር ነገ ግብረ መልስ አንሰጥም ማለት አይደለም። ግብረ መልስ ይሰጣል። የተሰጠው ግብረ መልስ ግን በተገቢው መንገድ መሬት ወርዷል አልወረደም የሚለውን ነገር ተከታትሎ የመቆጣጠርና የመከታተል ሳይሆን ሲቀር ደግሞ ተገቢውን የሆነ እርምጃ እንዲወሰድ ከማድረግ አንጻር ያሉ ጉድለቶችን ማረም የሚገባን ጉዳይ እንደሆነ እንወስዳለን። ከዚህ ጋር ተያይዞም የፕሮጀክቶች የማይፈጸሙበት መንገድ ጓድ የተከበሩ አቶ ለማ ገዙሜ ሲያነሱ እንደነበሩት የማስፈጸም አቅምም ሌላው ማነቆ ነው። ለፕሮጀክቶች በወቅት ላለመከናወን ወይንም ላለማለቅ፣ በሌላ ጎንም ደግሞ ተያይዞ መታየት ያለባቸው ጉዳዮች ሊኖሩ እንደሚችሉ የተነሳውን ጉዳይ እኛም በቋሚ ኮሚቴ ወስደን
የፕሮጀክቶቹ እድሜና ለፕሮጀክቶቹ ከተመደበው በጀት ጋር ተያይዞ ወደ ኪራይ ወይንም ያልተገባ አዝማሚያ ውስጥ የገቡ ጉዳዮች ካሉ የኛም ቋሚ ኮሚቴ ከነዚህ ይሄን ስራ ከሚመሩ ተጠሪ ተቋማት ጋር በመሆን ጉዳዩን ገምግሞ ተገቢውን የሆነ እርምጃ እንዲወሰድ ተግባሩም ወይም ስራውም ተጠናቆ ህዝቡ የሚገለገልበትን ሁኔታ ማመቻቸት ስለሚጠበቅብን እነዚህ ጉዳዮች ብንወስድ ጠቃሚ ነው የሚል ነገር ነው የሚኖረን። ደቡብ ኦሞ ላይ ብቻ ሳይሆን ይሄ አጠቃላይ በክልላችን ውስጥ ያው ሁላችንም በምክር ቤት አባላትም ይሆንን በምክር ቤት አባላትም ያልሆነን በቴሌቪዥን የምንከታተላቸው ጉዳዮች ስላሉ እነዚህ ጉዳዮችን ለቅመን ከምክር ቤት ስልጣንና ተግባር አንጻር አይተን መስራት ያለብን ነገር እንዳለ ብንወስድ ጥሩ ነው የሚል ነገር ነው የሚኖረኝ። ሌላኛው የተነሳው ያው ከግብ ስምምነት ጋር የተነሳውን እንደተባለው ተነጋግረናል። እኛም በምክር ቤት ደረጃ መዘግየት አለ፣ በፌዴራል ደረጃ የተጀመረ ነገር አለ። አንዱ እንደተባለው ያው የተገባበት መንገድ ቅድም ሲነሳ እንደነበረው ማንገፍቶ አስገባን እኛንን ወይ ኢኒሼቲቭን የወሰድን ሚለው ጉዳይ በሂደት ያው ማንም ያምጣው ማንም ውጤት ሊያመጣ በሚችል ደረጃ የምንጠቀምበትን መንገድ ግን ማስፋት ይጠይቃል። ክሪቲካሊ ጠቃሚ ነው እሱ ኢኒሼቲቭ በፕራይም ሚኒስተራችን የተጀመረ ነው። በፕራይም ሚኒስተራችንና በፌዴራል ፓርላማ የተጀመረውን ነገር ፈጥነን ወስደን ከቀጣይ ሳምንት ጀምሮ እኛም እነዚህን የተወዛዘፉ ስራዎች ያው ምክር ቤቱ ጋርም ስንነጋገር መፈጸም ያለባቸው ጉዳዮች ናቸው፣ ያልተፈጸሙ ናቸው። የነበርንበትም ነባራዊ ሁኔታ ስለሚታወቅ ይህንን ነባራዊ ሁኔታ ፈጥነን እኛም ይህንን የውል ስምምነት ተፈራርመን ወደ ታችኛው መዋቅር እናወርዳለን የሚል ነገር ነው የሚኖረኝ። ከዛ ውጪ ከዜጎች መፈናቀል ጋር ተያይዞ የተነሳው ላይ ያው የተነሳው ከጌዲዮ አካባቢ ቢሆንም በዚህ አመት ላይ ባለፈው 2010 እና 2011 አሁንም ጀምሮ አሁን ያለንበትን ወቅትንም በሚያካትት መንገድ በክልላችን በብዙ አካባቢዎች ላይ የዜጎች መፈናቀል አለ። በተለይም በጌዲዮ ዞን ላይ የነበረው የዜጎች መፈናቀል በቁጥርም በተፈጸሙ ድርጊቶችም ከሌሎች አካባቢዎች በጣም በተለየ መንገድ ልብ የሚነካ ነገር እንደሆነ ያው ሁላችንም በተለያየ የሚዲያ አማራጮችም ስናይ እንደነበረና ሁኔታውም እጅግ አሳዛኝና አስከፊ ነው። ከዛ ባለፈ ወረዳ ላይ ዞን ላይ ያላችሁ አመራሮች ትልቅ ዋጋ ከፍላችኋል። የእነዚህን ዜጎች ኑሮ ካምፕ ላይ ሆኖም ድጋፍ እንዲያገኙም ሰብአዊ እርዳታ እንዲያገኙም ይሁን ወደ ነበሩበት ቦታ እንዲመለሱ ያደረጋቸዋቸው ነገሮች እጅግ የሚበረታታና የሚደነቅ ነው። ከነበረው ተፈናቃይ ቁጥርና አሁን በዚህ ጊዜ ውስጥ ማስመለስ መቻሉ የዞኑ ድርሻ ትልቅ ነው የሚል ግምገማ ነው ያለኝ። ያው በዛው ልክ ሌሎች የክልልም የፌዴራል አካላትም የራሳቸው አስተዋጽኦ ያለ ቢሆንም እንኳን ዋናውና ትልቁ በባለቤትነት የተሰራ ያለው በዞኑና በታች መዋቅር እንደሆነ እኔም እዚህ ላይ አጽንኦት መስጠት እፈልጋለሁ። ከዛ ባለፈ በቀጣይ አሁን የተጀመሩ ስራዎች በዚህ በጌዲዮ የሚሆኑ ከኦሮሚያ ጋር ኢቭን በክልላችን ውስጥም ባሉ ከአንዱ ዞን ያሉ ጉዳዮችን መፍታት እንድንችል እንደ ምክር ቤት ከክልሉ ብሔረሰቦች ምክር ቤት ጋር ሆነን ተቀናጅተን መስራት ያለብን ነገር እንዳለ ወስደን ከዛ ውጭም ከሌሎች ከክልላችን ውጭ ካሉ አካባቢዎች ጋርም ከፌዴራል ጋርም ተቀናጅተን የህዝቦችን ተጠቃሚነት ማዕከል በማድረግ ህዝቦች በየትኛውም የኢትዮጵያ በህገ መንግስቱ የተሰጣቸውን በየትኛውም የኢትዮጵያ አካባቢ ሰርተው የመኖር ህገ መንግስታዊ መብቶቻቸው እንዲከበሩ ከማድረግ አንጻር ያለውን ነገር መውሰድ አለብን የሚል ነገር ነው የሚኖረኝ። ከዛ ውጪ ከአስፈጻሚው ጋር አብሮ ተያይዞ የተነሳው ላይ ማለት ነው ሌሎቹም አንስተውታል። ምናልባት እኔም አስተያየት መስጠት ስላለብኝ ነው። የአስፈጻሚ ጣልቃ ገብነትና አስፈጻሚው ምክር ቤቶችን አሳንሶ ከማየት ጋር የተነሱ አስተያየቶች ላይ
ቅድም የተባለው መንገድ እኔም ባየው ነው ጥሩ ብዬ ማስበው። አስፈጻሚው አሳንሶ ነው የሚያየው የሚለውን ነገር ደጋግመን በመናገር እኛ ነን እንዲሆንም እያደረግን ያለ ነው የሚል ነገር ነው ያለኝ። አስፈጻሚው አሳንሶ እንዳያይ እኛስ ተግባሮቻችንን እንዴት ነው ስንወጣ የነበረው? ቅድም መጀመሪያ ላይም ሌሎችም እንዳሉት ወይም እንዳልኩት የተሰጠን ስልጣንና ኃላፊነት አለ። በዛ ውስጥ በተገቢው መንገድ የተሰጠንን ኃላፊነት ተወጥተናል ወይ የሚለው ጉዳይ ነው። ሌላው ችግር እንደተባለው ምክር ቤቶች ብዙ ጊዜ ስራ የሌላቸው ተቋም ተደርጎ ነው የሚታዩት። ስራ ስላሌላቸው ነው ወይ የሚለውን ሁላችንም በየደረጃ መገምገም ነው። ጫና የለም፣ ጫና አለ፣ እውነት ነው። ምክር ቤቶች ስራ የላቸውም በሚል የምክር ቤት አፈ ጉባኤዎች በስር ያሉ ባለሙያዎችም ጭምር የመስክ ምደባ ይኖራል። ይህን እንግዲህ ቻሌንጅ ማድረግ፣ ማሳመን፣ መተማመን ይጠይቃል። በየደረጃው ያለን አመራሮች ኃላፊነት እስከሆነ ድረስ ማለት ነው። ቁርጠኛ መሆን ቅድም እንደተባለው ያው ሁላችንም አተያያችን ከስልጣን ጋር ያለን አታችመንት አተያይ ስለሆነ ይሄን ቻሌንጅ ባደርግ የሚለው ጉዳይ ልክ ከስልጣናችን ጋር ስለምናገናኝ ነው። አሁን በደረስንበት አጠቃላይ የህዝብ የእድገት ሁኔታና የህዝብ ፍላጎት ይሄን ዲዘርቭ ሊያደርግ የሚችል ምቹ ሁኔታ የለም። እዚህ ጋር አፈ ጉባኤ ሆኖ ይሄን አመት መቆየት እድሜ ማስቆጠር ሊሆን አይገባም። ለህዝብ ተጠቃሚነት 6 ወር የሚስራ 3 ወር ካስፈጻሚው ጋራ በተገቢው መንገድ አግባብነት ያለው ግንኙነት አግባብ በመሪ ላይ የተመሰረተ ስራ ተቆጥሮ መሰራት ያለበት ተግባር እያለ ይሄ ስራ ሊገባ አይችልም ወደ ሌላ ተግባር ነው መሰማራት ያለበት የሚለው ላይ በተገቢው መንገድ መወያየትና መሪ ላይ ቆሞ ያለውን ነገር ማመላከት። እኛ ስትሮንግ ሆነን ከወጣን አስፈጻሚው ምንድነው ሌላ የሚሰራው ተግባር? ታች ተኪዶ ምንድነው የሚሰራው? ያስፈጻሚው ስራ ምንለው ነገር ላይ እኛም ላስፈጻሚው እጅ የሰጠን አስፈጻሚውም ይሄን ጉዳይ በለጠ ይዞ እንዲሄድ የምናደርግበት መንገድ ከኛ የመፈጸምና የማስፈጸም አቅም ጋርም በደንብ ሊንክ አድርገን ማየት ይጠበቅብናል የሚል ነገር አለኝ። እኛም በክልል ደረጃ ካሉ አመራሮች ጋር በዚህ ጉዳይ መነጋገር አለብን የሚል የራሳችን ኢኒሼቲቭ ብንወስድም በበለጠ ሁኔታ ግን በየደረጃው ያለን አፈጉባኤዎች ለምክር ቤቶች የሚሰጠውን አተያይ እንዲታረም እንዲስተካከል ኃላፊነት መውሰድ አለብን። የሌላው አካል ኃላፊነት ተደርጎ እንዳይወሰድ እዚህ ላይ በተገቢው እኛም አክት ማድረግ አለብን የሚል ነገር ነው የሚኖረኝ። ከጣልቃ ገብነቱ ጋርም ተያይዞ ቁርጠኝነት ነው። ቁርጠኝነቱ ባልተገባ መንገድ የሚመጣው ላይ በመርህ ነው ግንኙነት አግባቡ የምናደርገው። ቅንጅት በሚያስፈልጉ ጉዳዮች ላይ ደግሞ ተቀናጅተን ማሳካት የሚገቡን ጉዳዮችን ተቀናጅቶ መሄድ አማራጭ ሲሆን ተቀናጅተን መሄድ ነው የሚጠበቅብንና ከስልጣን ምናተያየው መንገድ ቅድም ከቤንች ማጂ አፈጉባኤ ስታነሳ የነበረው ነገር የህዝብ አመራር የሚሆን ሰው አሁን የስልጣን ቆይታ ወይንም ስልጣን ላይ አፈጉባኤ ሆኜ ተሰይሜ ቆያለሁ በሚል ሳይሆን አፈጉባኤ ሆኖ በቆየባቸው ወቅቶች ላይ በተገቢው መንገድ ለአፈጉባኤውና ለምክር ቤቱ የተሰጠውን ህገ መንግስታዊ ስልጣን ተጠቅሞ የህዝብ ተጠቃሚነት እንዲረጋገጥ ማድረግ ነው ትልቁ ጉዳይ ለሁላችን ሊሆን የሚገባውና እኛም ያተያይ ችግር አለብን። አስፈጻሚው ላይ ያለውን እኛ መታገል ስንችል ምቹ ሁኔታ ይፈጠራል ማለት ነው። ስለዚህ እኛ ሳንታገል ሌሎች ስለኛ እንዲናገሩ መጠበቅም የለብንም። ማንም እድልም ስለማይሰጠን ማለት ነው። ማንም እድል ሊሰጠን ስለማይችል እድላችንን መጠቀምም ተጽዕኖ መፍጠር ያለብንም በየደረጃው ራሳችንን የሚለውን ነገር በደንብ ወስደን ብንሄድ ጥሩ ነው የሚል ነገር ነው ያለኝ። ያው ከህግ አወጣጥ አንፃር የተነሱ ጉዳዮች ላይ ነገ በምናያቸው ሴሽኖች ላይ በደንብ ክሊር ይሆናሉ ብዬ አስባለሁ። መጨረሻ ላይ ካነሳው ጋር ያው ጓድ መንግስቱም ጓድ ለማም ያሉት ነገር ቢኖርም እንኳን የበለጠ ነገ ስንወያይም ክሊር የሚሆኑ ጉዳዮች እንደሚኖሩ ታሳቢ በማድረግ ያው ዋናው አሁን ያለንበት አጠቃላይ ሀገራዊ ክልላዊ ነባራዊ ሁኔታ
በዚህ ደረጃ ያነጋገረንም አንጻራዊ የሆነ ሰላም ስላለን ባለፉት ጊዜያት ስለዚህ አልነበረም። ስለ ልማት ጥያቄዎች ምናስብበት ወቅትም አልነበረም። አሁን በየደረጃው ቅድም የሚነሳው የምክር ቤት አባሎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች እየሰሩ ባለው ስራ የመሪ ድርጅቱና መንግስትም እየሰራ ባለው ስራ በየአካባቢው ሰው ሰክኖ ወደ ቀልቡ እየተመለሰ ያለበት ወቅት በመሆኑ የልማት ጥያቄዎችን አጉልተን ለማንሳት ወይንም እንዲመለሱ ምክር ቤቱ በየደረጃው ያለው ምክር ቤትም ሚናውን አልተወጣም ብለን ልንል የቻልንበት ወቅት መሆኑም በሌላ ጎን ጥሩ ነው። ግን ይሄ አሁን ያለንበት ምዕራፍም ቢሆን አስተማማኝ አይደለም። እንደምናውቀው የክልሉ ነባራዊ ሁኔታ አለ። በየአካባቢው አሁን እየተነሳ ያለ የመዋቅር ጥያቄ አለ። ይሄ የመዋቅር ጥያቄ ደግሞ እየተነሳ ያለበት አግባብና ምላሽ እንዲሰጥ እየተደረገ ያለበት አግባብ እንደ ምክር ቤት የምክር ቤት አባሎቻችንም ቢሆኑ ከቀልብ ሆነን በየትኛው መንገድ ሰላምን የጸጥታ መደፍረስን ወይም ጸጥታ እንዳይደፈርስ ሌላኛው አካል የሚመልሰው መልስ አድርገን መውሰድ የለብንም። ትልቅ ኃላፊነት ነው ምክር ቤቶች ያለን። እንደ ምክር ቤት አባል እንደ ምክር ቤት አመራር ህገ መንግስታዊ ስርዓቱን የማስጠበቅ የህዝቦች የሉዓላዊ ባለቤትነት የማስጠበቅ ጉዳይን በዋናነት ማያያዝ ያለብን በክልላችን ውስጥ የተረጋጋ ሰላም ሲኖር ብቻ ስለሆነ ይሄን የተረጋጋ ሰላም ደግሞ ሌላው የመዋቅር ጥያቄያችንን ስለመለሰ የሚሰጠን ሰላም ሳይሆን እያንዳንዳችን በራሳችን በቤታችን በአካባቢያችን በየቀበሌያችንና በየወረዳችን ብሎም ያደገ የሚሄድ ስለሆነ ሁላችንም ጥያቄዎቻችንን በህግ ውስጥ ዴሞክራሲያዊ በሆነ መንገድ ሰላማዊ በሆነ መንገድ እያነሳን ሰላማዊና ዴሞክራሲያዊ የሆነ ትግላችንን በማስቀጠል በክልላችን የተጀመረውን አሁን አንጻራዊ የሆነ ሰላምን ወደ ተሟላ ሰላም ወደ ተረጋጋ ሰላም መቀየር ላይ ምክር ቤታችን ሚናችን ትልቅ ነው። ይሄን ትልቅ ሚና ሁላችንም እጅ ለእጅ ተያይዘን ማሳካት ከቻለን ቅድም የተነጋገርናቸውን የተማማርናቸውን ብዙ ጉዳዮች ወደ ተግባር መቀየር ከቻለን የህዝባችንን የልማት የመልካም አስተዳደር ጥያቄዎች የዲሞክራሲ ስርዓት ግንባታ የበለጠ እንዲዳብርና እንዲሰፋ እየጠየቀን ያለነውን ጥያቄ ለመመለስ ምቹ ሁኔታ ስለሚፈጥርልን ይህንን ሁላችንም በኃላፊነትና በተጠያቂነት መንፈስ ኃላፊነት እንውሰድ እንደምንወስድና እንደምናሳካውም እኔ እምነት አለኝ በሚል ብንቋጨው ይሻላል የሚል ነው በኔ በኩል ያለው።